ስለ ኢትዮጵያ እግር ኳስ ስታስብ ዋናው ችግር ምንድነው? አስቀያሚ ሌብነት አለ ኢትዮጵያ እግር ኳስ። ምንም ጥያቄ ነው ማለት ከምንረዳው በላይ የሆነ እንዳለ እኮ ይታወቃል። ግን ከምንረዳው ራሱ በላይ የሆነ ለምን ነው ስቴዲየም ማንገነባው? የክለቦች በጀት ለምን ቶሎ ያልቃል? ምናምን ይያልቅ ሁሉንም ነገር የመጨረሻው የምትደርስበት ድምዳሜ ሌብነት። በጣም ይሄ ምንድነው አንድ የመንግስት ቃል አለ የተደራጀ ሌብነት ይባላል። የተደራጀ ሌብነት ማለት ኢትዮጵያ እግር ኳስ ውስጥ አለ ማለት። አዎ የተደራጀ ሌብነት ማለት ምን ማለት መሰለሽ? ማናጀሩ፣ ጸሐፊዋ፣ ህዝብ ግንኙነቱ፣ ፋይናንስ ክፍሉ ምናምን አንድ ሊሆነው ሲበሉ ማለት እንደዚህ ከሆኑ ከባድ ነው። ገብቷል? ይሄ ሌብነት ለመፍታት በጣም ከባድ። አሁን የኢትዮጵያ እግር ኳስ ውስጥ ያለው የተደራጀ እንደዚህ ሰንሰለቱ ከላይ እስከ ታች ነው። በዚህ ውስጥ ላይፍ ተመስርቷል፣ መኪና ተገዝቷል፣ ብራዘር ቤት ተሰርቷል፣ ትዳር ተመስርቷል ምናምን። ስለዚህ እዚህ ውስጥ ትንሽ ነገር አደርጋለሁ ካልክ በቃ ከሲስተም ከብዙ ነገር ነው የሚያስወጣው። ከብዙ ነገር ነው የሚያስወጣው። አንድ ጊዜ አብዱል ከሪም ወርቁ ኢትዮጵያ እግር ኳስ ተጫዋቾች መጠጥና ሲጨርሳቸዋል ምናምን ብሎ ኢንተርቪው ሰጠ። በስታውስ አዋከቡት ነው ወዲያው እንደዚህ አላልኩም። ያለ በዚያ ቅጣቱ ከሲስተም አስወጣ እንዴ ያስወጣዋል ከሲስተም እኮ አልኩ። በቃ በዚህ በዛ ተፈላጊ እንዳትሆን ነው የሚያደርጉት። ናንዳሩ በጣም ሰንሰለቱ የተያዘ። ለዚህ ነው አሁን ይኸውልህ ኡጋንዳ ውስጥ ሌብነት አለ፣ ታንዛኒያ ውስጥም ሌብነት አለ፣ ግን ሱዳንም ሌብነት አለ ምናምን፣ ግን የተደራጀ አይደለም። የኛ ሀገር የሚከፈው እዚህ ጋር የተደራጀ ስለሆነ እንቁላሉን አይደለም የሚበሉት፣ ዶሮዋን ከዛ ዶሮዋን ይበሉና እንቁላሏን የሆኑ እንትኖች አጨብጫቢዎቻቸው አሉ ጣል ያደርጉላቸዋል። ከዛ እነዚህ አጨብጫቢዎቻቸው ስራቸው ምንድነው? አንተ ስትተች እየመጡ አንተ መስደብ፣ አንተ ማንጓጠጥ ምን ያህል ይሄ ሆኗል። በቃ ታንዛኒያዊ ቢሆን አለኝ ተስፋ እልሃለሁ በታንዛኒያ እግር ኳስ፣ ኡጋንዳዊ ቢሆን አለኝ እልሃለሁ። አሁን ኢትዮጵያዊ ሆኜ ቸገረኝ። ጤና ይስጥልኝ ክቡራትና ክቡራን በያላችሁበት እንዴት ውላችኋል? ሰባተኛ ፖድካስታችን ተጀምሯል። የዛሬው የሰባተኛ ፖድካስት እንግዳችን ኤርሚያስ በላይነ ገብረ ማርያም ከሳሊተ ምህረት ነው። ተወዳጅ ከሆኑ የሀገራችን ወጣት የስፖርት ጋዜጠኞች መካከል አንዱን ኤርሚሻን ጋብዘንላችኋል። ቆይታችን እንደምትወዱ ተስፋ እናደርጋለን። በያላችሁበት ይመቻችሁ። ኤርሚያችን እንኳን ደህና መጣ። እንኳን ደህና ቆየህ ሱራ። ጥሬን አክብረህ እዚህ ሰባተኛ ስቱዲዮ ድረስ ስለመጣ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልን። በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። ፒያሳን የመጣሁት ደስ የሚል ሰፈር፣ ብዙ ትውስታ የሚቀሰቅስ ሰፈር ነው የጠራኸኝና በጣም ሰባተኛ ፖድካስት አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ስለ ኢትዮጵያ እግር ኳስ እናንሳ እስኪ ኤርሚያችን። ችግሩ ምንድነው? መፍትሄው በጣም ሰፊ ነው አይደለም? ደቂቃዎች፣ ሰዓታት ላይ በቃን ይችላል። እንደ ስፖርት ጋዜጠኛ የአፍሪካን እግር ኳስ በደንብ ይረዳሉ ያውቃሉ ከሚባሉ ጋዜጠኞች አንዱ እንደሆነ ስለ ኢትዮጵያ እግር ኳስ ስታስብ ዋናው ችግር ምንድነው? አመራሩ፣ አሰልጣኙ፣ ተጫዋቹ መፍትሄ ያለውስ ወይ? የኢትዮጵያ እግር ኳስ ትንሳኤ በጣም ቅርብ ነው። ይሄ የእውነት እግር ኳሳችን እንደ እግር ኳስ ወዳድነታችን ማች አድርጎ ነገሮች ይስተካከላሉ ብለህ ታስባለህ ኤርሚያችን? ጨለምተኛ ሰው አይደለሁ፣ ግን እኔ ተስፋ አለሁ የሚል እምነት የለኝም። በጣም ይቅርታ ይሄ ለማለት እንደው ለሚከታተሉም ሰዎች አንዳንድ ጊዜ ምን ሆናለሁ መሰለ፣ ፌስቡክ ላይ እንደምታውቀኝ እኔ ንጻሬ መስራት ወዳለሁ ከኛ ጋር በኢኮኖሚም በምኑም ከሚነጻጸሩት የምስራቅ አፍሪካም የአፍሪካ ሀገራት ጋር ምናምን እግር ኳስ እድገታችን እንዴት እየሄደ ነው ከመሰረተ ልማት አንጻር፣ ከአሰልጣኞች፣ ከተጫዋቾች ከምናምን ባለድርሻ ስቴክሆልደርስ ከምትላቸው አንጻር እጽፋለሁ ምናላለሁ። እና የሆነ ጊዜ ምን የሆነ መጣ መሰለ፣ ሰው ተስፋ እየቆረጠ መጣ። በቃ ገብቷል። እኔ ለምንድን ነበር መሰለ አላማዬ፣ የሆነ አንድ ጨዋታ ሰምተህ ሊሆን ይችላል
ሰውየው በጣም ይበደሉና አሉ የሆነ በደል ደረሰባቸው እና እንትን ከሄዱ ፍርድ ቤት ሊከሱ ሄዱ እና ይሄ ፍርድ ቤት ራፖርት ጸሐፊ ነው ምናምን ይባሉ አሉ የፍርድ ቤቱን ነገር የሚጽፉልህ እና ሰውየው እንትናቸውን ተናገሩ ችግራቸውን እና ራፖርት ጸሐፊው ጻፈው ባንቀጽ ቁጥር ምናምን ያል ድርድር አድርጎ ጻፈውና አነበበላቸው ሲያነብላቸው አለቀሱ ሰውየው ለምን ሲላቸው እንዲህ መበደሌን አላውቅም ነበር ገብቷል አይደል እንዲህ ለካ እንዲህ ተበድያለሁ እንዳሉ ተበድለዋል ግን እሱ ደግሞ በአንቀጽ በምናምን ሲያስረዳቸው እንዛ ደግሞ ያጻጻፋለቻ እና እኔም እንደዛ ለማድረግ ነው አንዳንድ ጊዜ የሆነሽ ነገር ትደረግና አቤት በቃ ኢትዮጵያ እግር ኳስ ኮንትራ አመራሩ እንዲቀይሩት ለውጡት ምናምን ብሎ ሰው ይጽፋል አያለሁ የሆነ ክለብ ምናምን በቃ አንድ ክረምት ላይ ስም አላቸው የሚባሉ 10 ተጫዋች ምናምን ሲያስፈርም አቤት በስማማ አመራሩ እኮ በቃ ለወጠው ኳሱ ምናምን ተብሎ ሲጻፍ አያለሁ እንዴ ሰው ምን ያህል ተበደለ ያቅም እንዴ የሚለው ነገር አሳሰበኝና ነው ለዛ ነው መጻፍ ጀመሩ ምን ያክል እንደተበደለ አዎ ወደ ኋላ እንደቀረን እኮ ያውቃል ሰው በኳሱ ግን ደግሞ ምን ያህል ወደ ኋላ እንደቀረው እኮ አልተረዳችሁትም የሚለውን ለማሳየት ነበር እና ተሳክቶልኝ የሆነ ሰው እንትን ብሏል ነቅቷል ግን የነቃው ተስፋ ወደ መቁረጥ ነው ሄደው ለምን በነዛ ልክ የሚጠበቅ ስራ እየተሰራ ይሄድ አይደለም ኢትዮጵያ ደቡብ ሱዳንን ስቴዲየም የምትለምን ሀገር ሆናለች የደቡብ ሱዳን ስቴዲየም ተጀምሮ እስካልቅ እኔ ያሳያቸው ነበር ፌስቡክ ላይ ዛሬ እዚህ ደርሷል አፈሩ እንዲሆነ ዛሬ ደጋፊው መቀመጫ ገባ ዛሬ እየነገርኳቸው አለቀ እንደዛ እየተባለ ኢትዮጵያ ውስጥ ምንም አልተሰራም ምን ያለ ጊዜ ፈጀ ስቴዲየሙ የነሱ 4 ዓመት ነው 3 ዓመት ይሁን ለሚያስቀህ እኮ ሙስና ተበልጦበት ምናምን በመሃል ተቋርጦ ይዲዜ ነው ተብሎ እንደገና ፊፋ ድጋፍ አድርጎ ምናምን እኮ ነው እንደዛ ሞዶ ግን ሰሩት ደቡብ ሱዳን ትናንት የተወለደች ሀገር ማለት እኛ ነን እኮ ያዋለድናት ለማዋለዱም እኮ ነው እንታው ቀዳ አይደል እንዴ በደንብ የደቡብ ሱዳን ኤስፒኤልኤም የደቡብ ሱዳን ነፃ አውጪ ግንባር ሳልቫኪር እዚህ ሜክሲኮ እኮ ነበር ቢሮአቸው እና ሳልቫኪር እኮ ከሙሉ ለብሰው ይንጎራደዱ ነበር እኮ በደንብ ነጆን ጋራንግ ምናምን ከብታለኛ ነን ያዋለድናቸው የኛ ልጅ ናት እንደም ደቡብ ሱዳን ለመናገር ትችላለህ አዎ እኔ ሳልቫኪር ለረጅም ጊዜ ሱዳንና ደቡብ ሱዳን የምትወዛገብበትን የአብዬ ግዛት የምታስተዳድር የነበረችው ኢትዮጵያ ናት ለረጅም ጊዜ ያቺ ሀገር እኛ ከኤርትራ ጋር ኤርትራ ተዝካለ ዊዝዶር አድርገሽ ለቻን ከዛ ሱዳንን አለን በሱዳን ወደቀ ተረዳኝ ከዛ ሰው ተስፋ እየቆረጠ ሄደ አሁን ስፖርት ዳሬር ሚትሆን ኮመንቱ ላይ እግዚአብሔርን አሬር ሚትሆን መስማት አንፈልግ አሬር ሚት አዎ ለምን ምንም ቃየውን እየተሰራ አይደለም ገብቷል እኛ ሀገር እኔ በጣም ያናደኛል ለሆነ ፕሮጀክት ኳስ መስጠት እንደ ትልቅ ስራ እንደዚህ እንደ ትልቅ ዜና ይወራል እንደ ትልቅ የልማት ስራ ለፊፋ የሰጠህን ኳስ ሄደ መስጠት ምንድነው አንተ እኮ ወይ ኳሱን አላመረጥከው ወይ ገስታር ላይ ያመጣው ወይ ምን አይደል ያመጣው ተቀለ ሌላ ማገር እንደሚሰጠው ፊፋ ሰጠ እና ምን ላሰጠው ነው ለታዳጊ ምን ልታደርገው ነው ታዲያ ምን ልጅ ልታጫውተበት ነው ወይስ ራስህ ልትጫወተበት ገብቷል ከዛ እንደ ትልቅ ስራ የሚታየው ይሄ ነው ከዛ ሪፖርት ላይ ሁሉ ይቀርባል ዲፊፋ ነው ያንን ማቅረብ ያለበት በኢትዮጵያ ላለ ፕሮጀክት በኡጋንዳ ላለ በሩዋንዳ በእንዲ ላለ ፕሮጀክት ሰርቻለሁ ነው እንጂ ብሎ እሱ ያቀርብ እንጂ አንተ ምን አገባ የምታቀርበው ግን በቃ ተስቷልኛ ሀገር ምንድነው አንድ ፌዴሬሽን አንዴ ስቴዲየም መስራት የፌዴሬሽን ግዴታ አይደለም ተብሎ በግልጽ ተወርቷል አው ኢትዮጵያ ውስጥ አሁን በየጅምሩ ለቀሩት ስቴዲየሞች ፌዴሬሽኑ አይደለም የሚጠየቀው አለ ባህልና ስፖርት ሚኒስቴር መሰለኝ እንዳለ ባለቤት ሆኖ የሚያሰራው ግን ፌዴሬሽን ስቴዲየም ማስገንባት ኃላፊነት የለብኝ የሚለው ማን ነው እንዴታሪያ ምንድነው የሚሰራው ስቴዲየም ግን ማስገባት ማለት ምን አይነት ነው ስቴዲየም ታስገነባ አንድ ፌዴሬሽን ምግብ ቤት ከፍተህ እንጀራ ከኔ አይደለም እንደማለት ነው የኡጋንዳ እግር ኳስ ፌዴሬሽን 2 ስቴዲየም አለው የራሱ ትንሽ ይየቁ ናቸው 10000 15000 እንደዚህ የሚይዙ
whatever it is ግን ስታንዳርድ የሆኑ እንደው ይሄው የሴካፋ ውድድር የሚስተናገድባቸው የሴቶች የወጣቶች ምናምን ፌዴሬሽኑ አሁን በዛ ገቢ ራሱ ያገኛል። የኛ ደግሞ አያት የልቀት ማዕከል ምናምን ፊፋ ያሰራውን አይተዋል። በጣም ነው የሚያሳዝነው። እንኳን ልንሰራ ተሰርቶ ተጠናቆ የተሰጠንን በጣም ውብ ቦታ እንኳን እንዴት ድምጥማጡ እንዳጠፉት በቃ እንጂ ጊዜ ጉብኝት ተብሎ 3 ፖይንት ነው ምናምን የሚባል እንትን አለ አይደል? ታዳጊዎቹ በዛው ጥሩ ናቸው ልጆቹ በጣም ጥሩ ናቸው። ግን የሚለማመዱበት ሜዳ ያሳፍራል። ተወርውሩ የሆነ የትንሽ ሚሊዮን ብሮች ስራ ነው የሚፈልገው። የልህቀት ማዕከል ውስጥ ስቴድ ሜዳ ነው እንጂ ፒች ነው እንጂ የደጋፊ መቀመጫ ባይኖርም ችግር የለውም። ቢመጡ የልጆች ወላጆች ናቸው ገብቷል። ወላጅ ቆሞ የሚያህል ችግር የለውም። አንድ የሆነች ስታንዳርዷን የጠበቀች አንድ ፒች የለም። መንግስት ያሰራው አሁን 35 ሜዳ ምናምን ብሔራዊ ቡድን ይዞ ይዞሩላል። እኔ ብሆን አስከፍላቸው ነበር። ቀልዴን አይደለም። እና አሁን እነ ዩጋንዳ ታንዛኒያ አሁን የተሰሩ ስቴዲየሞች ይከፍላል ብሔራዊ ቡድኑ ፌዴሬሽኑ ማለት ነው። ለጨዋታ የብሔራዊ ጨዋታ ሲሆን የማያስከፍሉት ለልምምድ እንዴ ይከፍል መምራት አለ ውሃ አለ ሰራተኛ ደሞዝ አለ ከመቶ ሊከፈል ነው ካላከራየው ያበረታል እንጂ ስትከፍል ሀውቹ ሜክ ማኒ ወጪው ደግሞ እየበዛበት ሲሄድ አረ ይሄን ነገር ራሴ ላግዘጋጅ ወደ ማለትም ትመጣለህ። ግን አሁን በቃ የመንግስት ፍሪ ሊለቅላቸዋል በየማም እንደ 24 ሜዳ እንደ 35 ሜዳ አሁንም የከተማ አስተዳደሩ በዚህ በኩል ይደልማቱ ጥሩ ምርጥ ሜዳዎች ሰርቷል። ደረጃ ማሻሽሏል። እዛ ያዞሩ ደግሞ ምን ጀምሯል። አንድ ሰሞን ደግሞ የኢትዮጵያ ብሮድካስት ኮርፖሬሽን ያሰራው ሾው ላይ ያለው አዲሱ እዛውስ ደግሞ ሄደውም ያለማምዱላ ሁሉ እዳ ምንድነው አንድ ልምምድ ማንገል የለንም። ለምሳሌ ደቡብ ሱዳን ብሔራዊ ቡድን ነው የሚሰበሰበው ቡሉክ ትሬኒንግ ግራውንድ የሚባላለት እዛው ጁባ ላይ ቡሉክ የምትባል ሰፍራለች። ከስቴዲየም ውጭ ነው ማለት ነው። የጁባ ስቴዲየም ሌላ ነው። ደሞች ቡሉክ የምትባል ትሬኒንግ ግራውንድ የልምምድ ማዕከል ነው። የራሱ አርቲፊሻል እንደ ድህነታቸው ነው ማለት እንደ ሀገራቸው አቅም ጽድት ያለች አርቲፊሻል ፒች አለቻቸው ምናምን በቃ ለልምምድ የሚያስፈልጉ የሻወር ቤት ምናምን ቃል ሚቲንግ ሩም ምናምን የኛ ሀገርስ ጁፒተር ሆቴል ተሰብሰቡ እንትን ሪፖርት አድርጉ ምናምን እድሜ ልክ ማለት የሚያመኝ ቃል እሱ እድሜ ልክ ሰኞ እንደዚህ ጧት ጁፒተር ሆቴል ወር ደግሞ የሆነ ሆቴል ሪፖርት አድርጉ ስብሰባ ይመስል ገብቷል። ሆቴል ነው እግር ኳስ ተጫዋች ሆቴል ነው እንደሚቀጠር። አሁን እኮ በጣም ይገርም አንድ ነገር ልንገር። አፍሪካ ላይ ብዙ ፌዴሬሽኖች ጽህፈት ቤቶቻቸውን እየቀየሩ ሪብራንድ እያደረጉ ነው። አንዱ የክለብ ላይሰንሲንግ አሁን እኛ ሀገር ክለብ ላይሰንሲንግ ሲባል ክለብ ላይ ብቻ ነው የሚተገብሩት። ፌዴሬሽኑ ላይ መተግበር አለበት ፈይዘው ይተገበራል። ራሳቸው ላይ ግን ካመጡት ያው ወደ በስታንዳርድ ወደ መመዘን ስለሚመጡ የሚፈልጓት አይመስለኝም። ግን ያ ብዙ ከታንዛኒያ እና ዩጋንዳ ግብጽ ሞሮኮ ምናምን ፌዴሬሽኖቻቸው ክለብ ላይሰንሲንግ ጀምረዋል። ክለብ ላይሰንሲንግ እኮ ምንድነው ነው ታዲያ በራስህ በአድሚኒስትሬሽኑ በፐርሶኔሉ በስፖርቲንግ ጉዳዮች ምናምን እያሻሻልክ መምጣት በየአመቱ በተጨባጭ ለውጥ እያመጣ እያሳደግክ መሄድ ነው። ለምሳሌ ሞሮኮ ግብጽ ምናምን የእግር ኳስ ፌዴሬሽናቸው ጽህፈት ቤት ወደ ምን እንደቀየሩ ታውቃለህ? ድሮ እንደኛ ሀገሩ ዝም ብሎ ፎቅ ላይ ነበር። አሁን ግን ጽህፈት ቤቱ ራሱ የእግር ኳስ ፌዴሬሽን ጽህፈት ቤት ነውና ራሱ ግቢው የእግር ኳስ መሆን አለበት ተብሎ ወደ አካዳሚ ቀየሩት። የፌዴሬሽን ጽህፈት ቤት ፌዴሬሽኑ እኮ እዛ ውስጥ ግን በፌዴሬሽኑ ስር ያለው የወጣት ልማት ፕሮጀክቶችም እዛው አነስተኛ ፒቾች ተሰርተው የመጫወቻ ሜዳዎች ምናምን በቃ ስትገባ ማንንም ሰው ሳይነግርህ የተጻፈ ሳታነብ የእግር ኳስ ፌዴሬሽን ምናምን ቦታ ውስጥ እንደገባ ያስታውቃል።
ትክክለኛ ሀሳብ እነ ታንዛኒያ እና ወደዛ ይሄዱ ነው። ታንዛኒያ ኪንጎዲ ወይም ኪንጎንጊ የሚባል እንደዚህ የትሬኒንግ ሴንተር በሚገርም ሁኔታ ሞዲፋይድ አድርጋ እየሰራች ነው። ጽፈት ቤቱንም ወደዛ ለመውሰድ ማለት ነው። የኛስ ካርታ አለው የለም አሁንም ክርክር እንኳን ወደዛ ሊገቡ እና ትንሽ የኛ ሀገር ኳስ እንትን ይላል፣ ተስፋ ያስቆርጣል። ክለቦች ነኝ አንድ ጃመስ የሚባል የደቡብ ሱዳን ቡድን አለ እና ደቡብ ሱዳን ሊግ ላይ 16 ቲም አለ እና 16ቱም እንትን ነበሩ አማተር ሊግ ነበሩና ይሄ ጃመስ የሚባለው ግን ከዓመት ዓመት እንትኑ ይገርመኝ ነበር። ወደ ፕሮፌሽናሊዝም ለማደግ የአስተዳደሩ የክለቡ መዋቅር የሚሻሻልበት መንገድ ምናምን ይገርመኝ ነበር። ከዛ ዘንድሮ የሚገርም ሆኖ ደግሞ መጡ። በምን መልኩ እንዴት መሰለ? ቻምፒየንስ ሊግ ወደቁ። አሁን ቅድመ ማጣሪያው አልሂላል ነው የደረሳቸው። ይሄ የሱዳኑ ከባድ ግን ያረጉ ዝግጅት ልንገር። መጀመሪያ ሐዋሳ መጡ። ኢትዮጵያ ኃይሌ ሪዞርት አረፉ። ዝግጅት አረጉ። የወዳጅነት ጨዋታ የሐዋሳ ለያዘው ሐዋሳ ከሲዳማ ቡና ሐዋሳ ከተማ የሚጫወቱ እንዲሁ ደግሞ ሌሎች ቲሞች የሚጫወቱ የሐዋሳ ልጆች አሉ። ሰብሰብ ብለው ከነሱ ጋር የወዳጅነት ጨዋታ ከዛ ደግሞ ከጋምቤላ ምርጥ ጋር ምናምን ተጫወቱ። እዛ ያሳለፉ። ከዛ ደግሞ የት ሄዱ? ቻን የት ነበር አንድ የሚከናወነው? ታንዛኒያ። ስለዚህ ታንዛኒያ ከሄዱ ለወዳጅነት ጨዋታ አመች ይሆንላቸዋል ቡድኖች ስለሚመጡ። ኦኬ አሉ። ከዛ ከታንዛኒያ ቡድኖች ጋር ኮንጎ ታንዛኒያ ነበር ቻሊ ሳተፍ ነው ከነሱ ጋር ምናምን የወዳጅነት ጨዋታ አደረጉ። ከዛ በስፖንሰርሺፕ ከሆነ ኤርላይንስ ድርጅት ጋር ተፈራረሙ። ሀገሪቷ ላይ ኤምቲኤን የሚባለው የቴሌኮም ካምፓኒ ይንቀሳቀሳል። ከሱ ጋር ምናምን ገራርሙ ሁሉ ምናምን አሰሩ። ከዛ ጁድሴ ሙጋቢ የሚባል በጣም ሃይሊ ሬትድ የዩጋንዳ አጥቂ አለ። የብሔራዊ ቡድኑ አጥቂ ነው። እሱን ታምነኛለህ? በሳይን ኦን ፊ $85,000 ከፍለው አስፈረሙት። ደሞዝ በየወሩ 5,000 ሊከፍሉት ምናምን። ይሄ ሁሉ ዝግጅት ምንድነው? በዚህ የውድድር ዓመት ከዛ ብራዚላዊ አሰልጣኝ ሮበርቲኒዮን ቀጠሩ። በዚህ የውድድር ዓመት ደቡብ ሱዳን ሊግ ለማሸነፍ ከተቻለ በዚህ የውድድር ዓመት ቻምፒየንስ ሊግ ለማለፍ ካልሆነ በሚቀጥለው ዓመት ለመግባት ካሁኑ ጃመስ የምን ሀገር ቡድን? ደቡብ ሱዳን። እነሱ 200 እና 300 ሚሊዮን ዓመታዊ በጀት የላቸውም። ከ150 ሚሊዮን እንደዚህ አይበልጥ። በቃ ቡድናቸው ውስጥ ያለው ውድ ተጫዋች አንድ ነው፣ ጁድሴ ሙጋቢ ነው። ከዩጋንዳ ያስፈረሙት በቃ ገብቷል አይደል? አሁን እነሱ ከ10 ምናምን እሱንም የማለለው አሰልጣኙንም የማለለው ፕሮጀክታቸው ነው። በቃ አሁን ደቡብ ሱዳን ከ16 አንድ የሆነ ፕሮፌሽናል ወዝ ያለ የያዘ ያለ ቡድን እያገኘች ሱዳን ኦሬዲ አልሂላልና አልሜሪክ አለው። አገራችንን ሁሌም ሰላም ያርግልን። ግን እንደ ሱዳን ብንሆን ኖሮ አንድ ክለብ ይኖረን ነበርኛ። ሱዳን ግን እንደዛ አገሪቷ ተበጥብጣ 3 አመት ነው 4 አመት ኳስ ሳይኖር ሂላልና አሜሪክ ሞሪታኒያ ሊግ ሄደው ሲጫወቱ ነበር። ተጫዋቾች ፕሮፌሽናል ቡድኖች እንደሆኑ ቀድሞ ስለተሰራባቸው እኮ ቀድሞ ሀብት አላቸው። ሲስተም ነው በቃ ምን ቀድሞ ሀብት ካለ ቢያንስ ትበደራለህ። ምን ችግር አለው? ሀብት አለ፣ ሀሴት አለ። በችግር ጊዜ ትበደራለህ፣ ስለዛ ትመልሳለህ። ችግር የለውም። እዚህ ግን የተገነባ ሲስተም የለም። አይገንባ ችግር የለውም። ለመገንባት ፍላጎት እንኳን አለመኖሩ ነው የሚያመኝ። ፍላጎት እንዴት ሰው አይኖርም? የትግራዩ ጦርነት የሰሜኑ ጦርነት ጊዜ የትግራይ ቡድኖች ምንድን ነው ነበር የሆኑት? ፈርሰዋል ነበር። ምንም ድጋሚ ኮና እንጂ በዛ ውጥንቅጥ ውስጥ ሆኖ ራሱን ችሎ መቆም የቻለ እኮ አልነበረም። የሌሎችም ክለቦች ጣፋንታይ ነው። ለዚህ ነው ሀገራችንን ሰላም ይጠብቅልንም ያልኩ። አንዱ አይተርፍም፣ አንዱም አይተርፍም። አሁን አልሂላልና አልሜሪክ ከራሳቸው አልፈው ለሌሎቹ የሱዳን ቡድኖች እያገዙ ነው። የትጥቅ የገንዘብ ድጋሚ ሊጉ እንዲጀመር አስበው። ያዝልኝ ታንዛኒያ እንግባ። ደግሞ ታንዛኒያ ያንጋ እና ሲምባ ባለፉት 5-6 አመታት የፈጠሩት አብዮት መቼም ተተማላ። ሁለቱም በኮንፌዴሬሽን ካፕ ፍጻሜ ደርሰዋል፣ አልተሳካላቸውም። አሁን የዚህ የያንጋና የሲምባ ደግሞ እንደዚህ ዶሚኔት ያደረጉ መምጣት አዙ ሀገሪቷ ላይ ማንን ወለደ? አዛምን ወለደ። አዛም ማለት
ምስራቅ አፍሪካ ላይ የራሱ ስቴዲየም ያለው ቡድን ነው። እንዲያውም አሰልጣኝ ደጋረድ አሁን የባህር ዳር ከነማ አሰልጣኝ ከ2 ዓመት በፊት ለኮንፌዴሬሽን ዋንጫ ካዛም ደርሷቸው እዛ አግኝተው ነበርና ለሶከር የሰጡት አንድ አስተያየት ተገረመው ማለት ክለቡ 3 ባስ አለው የራሱ ስቴዲየም ከዛ ውስጥ ደግሞ 2 ፒች አለው ምናምን የሚገርም ጂም በቃ መሰረተ ልማቱ ያስገርም ተደንቆ ነው ያወሩት ተደንቆ ማለት ነው። እና አዛም በነገር ላይ 2010 ነው የተመሰረተው በፈረንጅ ገና 15 ዓመት ነው ገና 15 ኦልሞስት ሁሉም የኢትዮጵያ ቡድኖች ይበልጡታል። ሁሉም በመስራታ ሁሉም ጥቂት ነው የማይበልጡት እነ ሸገር ሲቲ ምናምን ካልሆኑ በስተቀር ኦልሞስት እንደውም ብዙዎቹ አያቱ ምናምን ሊሆኑ ይችላሉ በደንብ ልጅ ቢሆን ማለት ነው አዛምና ይሄ ቡድን አሁን እኛ አለን የምንለውን ራሱ አንድ የእግር ኳስ ሰው አሁን አዲስን ብዙ ሰው ይጠብቀዋል ኢትዮጵያ ውስጥ እሱን እንኳን ወሰዱብን እውቀት እንኳን የእውቀት እንኳን እንዲላፍ እንደሚያደርጉ ለምን ገንዘብ ብቻ አይደለም እነሱ የሚያቀርቡለት ፕሮጀክት ከሚገርም መሰረተ ልማት ጋር አፈር ላይ አይደለም ትሬኒንግ መስራው አንድ ሜዳ ላይ ለ6 አይደለም 6ማ ትንሽ አሁን አንድ ቪዲዮ ለቀቁት ላይ አይታል አንዴ ሐዋሳ ላይ በትንሹ ወደ 8-9 ቡድኖች አንድ ሜዳ ላይ የፕሪሚየር ሊግ ቡድኖች እና ፋሲል ከነማ ነው ቅርብ የሚታየው ቪዲዮ ላይ እንዲህ የሆነች ሜዳ ላይ ክብ ሰርተው በቃ መሀል ገበጩታሉና አሰልጣኙ ውበቱ እንዲህ ብሎ ያለ በቃ ምን ያርግ አየር ላይ አሰራቸው እንግዲህ ለምንድን ተረዳ እና እንደዚህ አይነት የኛን ዕውቀቶች ሁሉ ወስደውብናል ነው ማለት እንዲያው ትንሽ እንግሊዝኛ የመቻሉ ነገር ምናምን የኛ ሀገር አሰልጣኞች ትንሽ አጠር ይላል እንጂ ሌላ ብዙ የሚወስዱብን ነበር they have the power ሴት ተጫዋቾቻችንን አሁን እየወሰዱብናል ኡጋንዳ ታንዛኒያ ያንጋ እየወሰዱ አይደል አሪያት አለው እንግዲህ አሁን በርካኔ ገብታለች ሞሮኮ እሺ ሞሮኮ ትልቅ ሀገር ሲሆን ግን የታንዛኒያን ኮከቦች የኛ ሊግ ነበር መሳቢ ነበርበት ገብቷል ሆም ኦፍ ታለንት ሆም ኦፍ ስታር መሆን የነበረበት የኛ ሊግ ነበር ከብዙ ነገሮች አንፃር እንደ ኳስ ጀማሪነታችን ትልቅ ቢሊየን ብሮችን በአመት ለእግር ኳስ ፈሰስ እንደማድረጋችን ለእግር ኳስ የሚመች መልክዓ ምድር እንዳለ እንደመኖሩ ለእግር ኳስ የሚመቹ ታለንት ቴክኒካልም ፊዚካልም ፕሌየሮችን ታገኛለህ ኢትዮጵያ ውስጥ አዲስ አበባ ድሬዳዋ ምናምን ብትሄድ ቴክኒካል ተጫዋቾች ብዙ አሉ ወይ ደቡብ ምናምን ስትሄድ ፊዚካል አሉ አማራጩ ብፌው ዘጭ እኛ ነበር መሆኑ የነበረበት ግን የሆኑት እነሱ ናቸው። አሁን ደግሞ አራተኛው ቡድን ወጥቶላል ሲንጊንዳ ብላክ ስታርስ የሚባል በቅርብ የተከናወነው የሴካፋ ክለብ ሻምፒዮን የሆነው ማለት ነው ቡና የተሳተፈበት እየመጣለ ነው እሱ ደግሞ አሁን የአሰልጣኝ አብይ ቡድን ለመጀመሪያ ጊዜ የተሳተፈበት አሁን ጋሞንዲ የሚባሉ አርጀንቲናዊ አሰልጣኝ ቀጥሮልሃል አርጀንቲና እና ሲንጊንዳ የሚባል የስኳር ፋብሪካ አለ ዋነኛ ስፖንሰሩ እሱ ነው በሚገርም ሁኔታ እየመጡልን አራተኛ ታንዛኒያ አራተኛ እሱ ብቻ አይደለም አራቱም ቡድኖቹ አሁን ቅድመ ማጣሪያ አልፈዋል አሁን እኛ ሀገር ከመድን የተጫወተው ሜላንጅ የሚባለው ቡድን የታንዛኒያ ሲሉ ሰምቻለሁ እዚህ ሀገር ስህተት የዛንዚባር ቡድን ዛንዚባርና ታንዛኒያ አሁን እንደ ሀገር አንድ ናቸው ኳስ ላይ ግን ለሁለት ይከፈላሉ ዛንዚባርም ለብቻው ታንዛኒያም ለብቻው እና ታንዛኒያ 4 ኮታ አላት 2 በቻምፒየንስ ሊግ 2 በኮንፌዴሬሽን ልክ እንደነ ግብጽ እንደነ ሞሮኮ ቡድኖች ማለት ነው አይ እነዚህ 2 ቡድኖች በተሰበሰቡት ኮፊሸንት ነጥብ ነው ይሄን ራሱ ያገኙት ሲንጊንዳና አዛም አሉ አራቱም ቅድመ ማጣሪያ አልፈዋል ገብቷል ከዛ ደግሞ ዩጋንዳ ደግሞ ቫይፐርስ የሚባል ቡድን አላቸው ከመሰረተ ልማቱ ምኑ ይገርማል እሱ ደግሞ 1-3 አመት እንደ 4 አመት ሆኖታል በቃ ወደ ፕሮፌሽናሊዝሙ ካልመጣው ምናምን አለው እያለ ማለት ነው በደንብ እየመጣ ተከታታዩን 2 የገብቷል ቻምፒየንስ ሊግ ዘንድሮም የመምጣት ነገር ይኖራል የኢትዮጵያ ጋር ሆና አንድ አለንኛ እንደዚህ ቱሊ ነው አይሳተፉኩ ችግር የለው ምድባይ ስትራክቸር እንደ ጃመስ እንደ ደቡብ ሱዳኑ አምቢሽን ኖሮት ሲንቀሳቀስ ያያል እሺ አይኖር ያሰባለ ወደፊት
የሀያውም የኢትዮጵያ ክለቦች ወቅታዊ ችግር ምንድነው? ሁሉም ወቅታዊ ችግር ነው። ወቅታዊ ፍላጎት ምንድነው? የኢትዮጵያ ፕሪሚየር ሊግ ካሰቡ ከዛ ይዘል አንዳንዶቹ ፕሪሚየር ሊጉን ስለመብላት አያስቡም። ሊግ ውስጥ ይቆዩ እንጂ ምንም አምቢሽን የላቸው። ምንም ማለት አሁን ስትጠራው አለኝ ሊል ይችላል። በፍጹም ግን በአፍ አይደለም። አለኝ ስላልክ አይደል? የት አለ ገብቷል? ምን አለ? አሁን እነዚህ የጠቀስኩልህ ቡድኖች የሚፈራረሟቸው ስፖንሰርሺፖች ያስደነግጧል። ምክንያቱም ራስን ካበቃ ፈላጊ ራሳቸውን ሸጧ ዘጋ በአፍሪካ በምን በቃ እንዴ ብራንድ ሆነ ስማቸው። ተረዳይ ብራንድ ሆነ ስማቸው። አሁን አቋማሪ ድርጅቶች እኛን ክለቦች ስፖንሰር ያደርጋሉ። የታንዛኒያም የዩጋንዳም የኬንያም ክለቦች ያደርጋሉ። እስቲ ክፍያውን አነጻጽሩ። ተው አይገናኙም። የኛ ምንም እንትን ነው የሚያገኙት፣ ሳንቲም ነው የሚያገኙት ብለው ከነዛ አንፃር በአመት 3 ሚሊዮን ብር ምናምን የኛንጋ ምናምን ተው ከልቤ ነው የምነግር። በቢሊዮን ሆኗል አሁን በብር ማለት ነው። ለ2 ለ3 አመት የሚፈራረሙት ብር 1.2 ቢሊዮን ምናምን። አሁን የሲምባ አመታዊ በጀት ከ1 ቢሊዮን ብር አልፏል። ከስፖንሰሮች የሚያገኘው ምናምን ነው እንደዚህ ያሳበጡ በአፍሪካ ምናምን ውድድር ስለሚሳተፍ። እኛ ሀገር ግን ስትመጣ የለም። ፕሮጀክት ከሌለ፣ ሀሳብ ከሌለ፣ እቅድ ከሌለ ደግሞ ማንም አይፈልግም። አሁን በፌዴሬሽን ሮድ 29 ነው ምናምን 9 ሚሊዮን ብር ወጣን አሉ ባለፈው። ኦኬ እሺ ያው ናል የሆነ አሜሪካ ሰውዬ ተቀጠራሉ ምናምን። ከዛ ደግሞ ምንድን ነበር የተባለው? ሀገራዊ እግር ኳስ ያጫወት መንገድ እንግዲህ እየሰሩት ምኑን አናውቅም። ግን የሆኑ ልጆች ተሰብስበዋል። እነሱንም እንደ ብሔራዊ ቡድኑ አንዴ አዲስ አበባ ስቴዲየም ያዞሯቸዋል፣ አንዴ የሆነ አንድ ቦታ የለም። ተረዳኝ። ትምህርት ቤት ስንማር ከዚህ ፕሮጀክት በፊት ለነዚህ ልጆች መሰረታዊ ነገሮች ቢሟሉ ልንገር። ትምህርት ቤት ስንማር አሁን አንተ ዛሬ እንትን የሆነ ገዳመ እስቲያን ትምህርት ቤት ተማርክ። ዛሬ ደግሞ ነገ እንትን ትምህርት ቤት ነው እንደምትሄደው። በቃ ትምህርት ቤት እዛው ነው። አንድ ግቢ ውስጥ መሆኑ ጥቅሙ በጣም ብዙ ስለሆነ ኳስም እንዲህ ነው የሚሆነው። ህጻናት ታዳጊ የ17 ዓመት ምናምን ልጆች ይዛል እያዞርክ ምናምን አይደለም። አንድ የሆነ ማዕከል ያስፈልጋል። ይህን ስትሰራ የልምምድ ማዕከሉን ስታስተካክል ትክክለኛውን የኮቺንግ ስታፍ ስብጥር ስትሰራ እስቲ አሁን ዋና ቡድኖች ላይ ትልልቅ ዋና ቡድኖች ላይ ኮቺንግ ስታፎች 20 ምናምን እያለፉ ነው። ታዳጊ ላይ ደግሞ ሲሆን ይበዛል። ምክንያቱም የታዳጊ ኒዶች ብዙ ናቸው። እያስተማርከው ስለሆነ ምን ያህል አለው የኛ ሀገር። ፎቶ ላይ የምናየው እንዳለ አሰልጣኝ እንዳለ ምን ያደርግላቸዋል? ያው ሁሉ አሰልጣኝ ስንት ባለሙያ እኮ አለ የሚያስፈልግ ብዙ ባለሙያ ያስፈልግ። በጣም ብዙ አይነት አለ። መቼም በፕሮፌሽናል ኳስ የሚገባው ሰው ይገባል። እነሱን ዝረዝር አድርጌ የሉም እንደዚህ አይነት ሰው አታዩ። ከዛስ አሁን ደግሞ ሰሞኑን የመጣ ትሬንድ አለ። ማንም ከአሜሪካ ይምጣ ከምን ይምጣ የመጣ ብሔራዊ ቡድን ላይ ያሰለጥናል። ምንድነው ማለት ኮከብ የሆነ እንትን ያስፈልጋል። ኮቺንግ ስታፍ የሚባል ነገር አለ። አንድ ሰው ከአሜሪካ ስለመጣ ብቻ የሆነ እንትን ኮሌጅ ምናምን ስላለው ዝም ብሎ መጥቶ ብሔራዊ ቡድን ለምሮ የሚያሰለጥነው ልምዱን አካፈል። ምንድነው ልምድ ማካፈል? ምንድነው እግር ኳስ ላይ ልምድ ማካፈል? በመሰረቱ ለማን ነው ልምዱን የሚያካፍለው? አንድ የሆነ አሰልጣኝ መጥቶ የሆነ ሴቶች ወይ የወንዶች ቡድን ጋር መጥቶ እኔ አሜሪካ እንዲቆይቼ ምናምን 10 አመት ምን ይጠቅማቸዋል? አሰልጣኞች ለምን ይፈቅዳሉ እንደዚህ አይነት ነገር? አንድ ደግሞ አይቻለሁ በቅርብ ድሬዳዋ ከተማ አሰልጣኙን ቁጭ አድርጎ ጭራሽ አሰልጣኝ አላት። ዋናውን አሰልጣኝ ቁጭ አድርጎ
እንትን ታክቲክ ነው የሚያሰለጥነው አይቷል ታክቲካል ቦርድ ቦርዱ ላይ እንዲህ ምናምን አድርጎልህ ምንድነው ሰውየው በቃ እሺ ጥሩ ማለት ልምድ ማካፈል ለማን ነው ዋና ቡድን ላይ ነው እንደመተ ልምድ የምታካፍለው ማካፈልስ ካስፈለገ ሁለተኛ አንድን ዋና አሰልጣኝ ማስተማር ካለብህ ላይሰንሱን እንዲያሳድግ ነው የምታስተምረው ፒትሶ ሞሲማኔ አልሃሊን ይዘው የአፍሪካ ቻምፒየንስ ሊግ ባሸነፉ በነጋቱ የት እንደሄዱ ታውቃለህ ሞሮኮ ምን ሊያደርጉ ፕሮ ላይሰንስ ሊማሩ ኮንትራታቸው ላይ ነበር ለአልሃሊ ቻምፒየንስ ሊግ ካስገኙ አልሃሊ ደግሞ ወጪውን ከፍሎ ለፕሮ የሚያስፈልገው ሊያስተምራቸው ፕሮ አገኘህ ማለት ዓለም ላይ የትኛውም ሊግ ማሰልጠን ትችላለህ አሁን ፒትሶ ሞሲማኔ እንደዛ ነው ማንን ማሰልጠን ይችላል አርሴናል በጥል ማንቸስተር ላይሰንስ ይፈቅድለታል እንዲህ ነው ደረጃውንም ላሳድግ ካልክ የሚጠቅም ለሚዲያ ሽፋን ሳይሆን የእውነት የሆነ እንጂ የሆነ በቃ እንዲሆነ ሱይ ከአሜሪካ ስለመጣ ምናምን ልምድ ገዛ ንብ እንኳን ያየችውን አበቦላ ትቀስማለች አይ አታረጉም እና በቃ ይሁን ውጥንቅጥ ይወጣ አስተዳደር ነው የምትመለከት ልክ ክለቦች ራሳቸው ያወጡትን ህግ ራሳቸው አስበው በሙሉ ድምጽ አጽድቀው ያወጡትን ህግ ይሸራርፉታል እንደ ጉድ አሁን የዘው ግሩፕ ምናምን ታዲያ ቤት በኩል ነው ተስፋ አላልክ ታንዛኒያዊ ቢሆን አለኝ ተስፋ አላልኩ በታንዛኒያ ግሩፕ ኡጋንዳዊ ቢሆን አለኝ ይላል አሁን ኢትዮጵያዊ ሆኜ ቸገረኝ እንደውም በቅርብ ዶክተር አብይ በሚቀጥሉት 10 አመታት ብለዋልና እንደውም በከሳቸውን ተስፋ አድርግ እንዲያለው ምናልባት መንግስት ምን አስቧል ይሁን ያስበው ነገር አለ በሚቀጥሉት 10 አመት ምክንያቱም ኳስ በነገር ላይ ኳስን ለመቀየር 3-4 አመት በቂ ነው ብዙም አይፈልግም የመጀመሪያው ቀናነት ነው በቃ ቀናነት ቲንክ ዩ የመጀመሪያው ጀምር ቀናነት ከዛ ደግሞ ምን አለ መሰለህ ይሄ ትክክለኛው ሰው ለትክክለኛው ቦታ the right person for the right place ሞሮኮ ፎዚ ለኪጃ ይባላል የፌዴሬሽኑ ፕሬዝዳንት እና የሀገሪቱም የገንዘብ ሚኒስትር ናቸው የንጉሱ ደግሞ የንጉስ መሐመድ አምስተኛ የቅርብ አማካሪ ናቸው ፎዚ ለኪጃ በብዙ ርቀት ለኔ የወቅቱ የአፍሪካ ቁጥር አንዱ እግር ኳስ አመራር ናቸው በጣም የገባቸው ናቸው ተጫውተው አላለፉም ምናምን ባይዘው ስፖርት ለማስተዳደር ተጫውተው ማሳለፍ ሮጠ ማሳለፍ ምናምን አይደል መረዳት ቴክኒካል ነገር ትንሽ ነው የሚያስፈልግ ዋናው ያስተዳደር ኳሊቲ ነው እና ምን አረጉ 3 ነገር ምን አንድ ትክክለኛውን ሰው ትክክለኛ ቦታ መስጠት 2 መሰረተ ልማት መገንባት 3 ታዳጊ ላይ መስራት ፔሪድ አለቀ 3 ውስጥ ሁሉም ነገሮች አሉ በቃ ያስማማል በቃ ታዳጊዎችም እንደ ታዳጊነታቸው የሚገባው ሰው በፌዴሬሽን ውስጥ በየእግር ኳስ ክለቦቹ አመራር ላይ ጭምር የሚመጡ ሰዎች የሚገባቸው ሰዎች እግር ኳስን ለማስተዳደር የተገቡ የሚገባቸው ሰዎች ከዛስ መሰረተ ልማት መጀመሪያ ምን ተደረገ ሀገሪቷ መዲና ራባት ላይ ትልቁ አካዳሚ ተከፈተ የመሐመድ አምስተኛ አካዳሚ ትልቅዬ በንጉሱ ስም ንጉሳዊ ስለሆነ በልዑሉ በንጉሱ ምናምን ነው እዛ የሚሰየም ከዛስ ሞሮኮ ልክ እንደኛ 12 ክልል አላት በየ12ቱ ክልል ላይ የዚህን ሬፕሊካ ትንንሽ ሰሩ ከዛ ምን ይደረጋል የሞሮኮ ታለንቶች እነዚህ 12 አካዳሚ ውስጥ ይገባሉ መጀመሪያ ይሰለጥኑና ምርጦቹ አሉ አይደል ከ12ቱ አካዳሚ እዚህኛው ይመጣሉ አየራባት የመጨረሻው ውልወላ አሁን ናይፍ አጉዌር ኤዘዲን ኡናሂ ምናን ይወጡት በዚህ ፕሮሰስ ውስጥ ነው ከዛ በጣም ብዙ ሐኪሞች ይፈጠራሉ ሞሮኮ ከሚገርም ይሄም አልበቃ ብሎት ደሞ ከዲያስፖራም እያለች ተሰበስባለች ኮንደነብራዩ ዲያስ ደሰሉ በአገር ውስጥም ይለፋሉ ዲያስፖራዎቻቸው ልዷቸውንም እየሄዱ ደሞ እያሳሙኑ ያመጣሉ አያቸው ከዛ ደሞ ሶስት ያምናል ወጣት ልማት ቅድም አካዳሚ ምናም ከሰራ እንስሳር ለመገብታ መታረባበታ መሰረተ ልማት ታዳጊ ነው ታለማበታ ሶስቱን አራቁ በቃ
ይሄ ለኢትዮጵያ እግር ኳስ ፌዴሬሽን አመራሮች ይህንን ፖድካስት የሚያዩት ከሆነ አክቹዋሊ ያውቁታል ብዬ አስባለሁ። ያው ወረቀት ላይ ይታወቃል ቅንነት የሚባለው ነገር። ይኸውልህ ቅንነት ውስጥ ቅንነት ግን ሌላ ምን አለ መሰለህ? እኔ ብዙ ሰው ሲያወሩ አልሰማም። አስቀያሚ ሌብነት አለ ኢትዮጵያ እግር ኳስ። ምንም ጥያቄ ነው ማለት ከምንረዳውም በላይ የሆነ እንዳለ እኮ ይታወቃል። ግን ከምንረዳው ራሱ በላይ የሆነ ለምንድን ነው ስቴዲየም የማንገነባው? የክለቦች በጀት ለምን ቶሎ ያልቃል? ምናምን እያልክ ይኸው ሁሉንም ነገር የመጨረሻው የምትደርስበት ድምዳሜ ሌብነት። ብዙ ተጫዋች ትሰማለህ በወር 200,000 ይከፈለዋል፣ 9 ሚሊዮን ተከፍለው ምናምን ጠጋ ብለህ ስንደረሰ በለው። በዚህ ታምናለህ? አሁንም ሙሉ ለሙሉ አይደርሰውም ብለህ እንደ ፍሬንዶች የሉም ተጫዋቾች ምናምን አሉ፣ ግን በቃ ጠይቃቸው ይነግሩሃል ምን እንደወሰደ ምናምን። ችግሩ ያው ስለሚፈሩ ሚዲያ ላይ ያወጡ ይረዳቸዋሉ። ከሲስተም ነው የሚያስወጧቸው ብራዘር። በጣም ይሄ ምንድነው አንድ የመንግስት ቃል አለ የተደራጀ ሌብነት ይባላል። የተደራጀ ሌብነት ማለት ኢትዮጵያ እግር ኳስ ውስጥ አለ ማለት። የተደራጀ ሌብነት ማለት ምን ማለት መሰለሽ? ማናጀሩ፣ ጸሐፊዋ፣ ህዝብ ግንኙነቱ፣ ፋይናንስ ክፍሉ ምናምን አንድ ሊሆነው ሲበሉ ማለት ነው። እንደዚህ ከሆኑ ከባድ ነው። ገብቷል? ይሄ ሌብነት ለመፍታት በጣም ከባድ ነው። አሁን የኢትዮጵያ እግር ኳስ ውስጥ ያለው የተደራጀ እንደዚህ ሰንሰለቱ ከላይ እስከ ታች ነው። በዚህ ውስጥ ላይፍ ተመስርቷል፣ መኪና ተገዝቷል፣ ብራዘር ቤት ተሰርቷል፣ ትዳር ተመስርቷል ምናምን። ስለዚህ እዚህ ውስጥ ትንሽ ነገር አደርጋለሁ ካልክ በቃ ከሲስተም ከብዙ ነገር ነው የሚያስወጣው። ከብዙ ነገር ነው የሚያስወጣው። አንድ ጊዜ አብዱል ከሪም ወርቁ ኢትዮጵያ እግር ኳስ ተጫዋቾች መጠጥና ሲጨርሳቸዋል ምናምን ብሎ ኢንተርቪው ሰጠ። በስታውስ አዋከቡት ነው ወዲያው እንደዚህ አላልኩም። ያለ በዚያ ቅጣቱ ከሲስተም አስወጣ እንዴ ያስወጣዋል ከሲስተም እኮ አልኩ። በቃ በዚህ በዛ ተፈላጊ እንዳትሆን ነው የሚያደርጉ እንዳልኩ። ይሄ በጣም ሰንሰለቱ የተያዘ። ለዚህ ነው አሁን ይኸውልህ ኡጋንዳ ውስጥ ሌብነት አለ፣ ታንዛኒያ ውስጥም ሌብነት አለ፣ ግን ሱዳንም ሌብነት አለ ምናምን፣ ግን የተደራጀ አይደለም። የኛ ሀገር የሚከፈው እዚህ ጋር የተደራጀ ስለሆነ እንቁላሉን አይደለም የሚበሉት፣ ዶሮዋን ከዛ ዶሮዋን ይበሉና እንቁላሏን የሆኑ እንትኖች አጨብጫቢዎቻቸው አሉ ጣል ያደርጉላቸዋል። ከዛ እነዚህ አጨብጫቢዎቻቸው ስራቸው ምንድነው? አንተ ስትተች እየመጡ አንተ መስደብ፣ አንተ ማንጓጠጥ ምን ያህል ይሄ ሆኗል በቃ። ከዛ ውጪ በዚህ ዓመት እንዲሰርተን የለም ክለቦቹ ጋር ምን እንዳልኩ ክለቦቹ ጋር ይዘገንናል። ምን አይነት እንዴት ኳስ ምናምን እንዴት እንደሚመራ ጭራሽ ሂንቱ የሌላቸው ሰዎች ነው የሚመሩት። ጭራሽ አሁን እኔ ለምሳሌ አንድ ዝም ብለህ አንተ ተጫዋች ነህ ልበልህ፣ ሱራ የሚቀጥለው ዓመት አሪፍ ብር እንድታወጪ ይቀላል፣ በጣም ቀላል። በቃ ምርጡ ሱራ ድንቁ ሱራ ምናምን እያልኩ ክብሻለሁ። መተው ተሻምተው ነው የሚያስፈርሙ ምንም ምክንያቱም እንዳልኩ ነው አመራሮቹ ምናምን እዛ በፖለቲካ ስብሰባም ሲናውዙ ብለው ኳሱ ትዝ የሚላቸው ዝውውር መስኮት ሲከፈት እና አሰልጣኙ ውጤት ካላመጣ የሚባረርበት ስብሰባ ላይ ይመጣሉ። የምሬ ነው ስለሆነት። ከዛ ውጪ የሚገኙት መቼ ነው? ዝውውር ጊዜ። እሱም ዝውውር ጥር ላይ ምናምን አይገኙም። ይሄ ጥሩ የበጋው ዝውውር ላይ ብዙ ያኔ ገንዘብ አልቋላ ምን ያደርጋል? ክረምቱ ላይ ነው የሚመጡት። ክረምቱ ላይ ያሉ በሽ ናቸው። ከዛ አይሉም እዛው ፖለቲካ ስብሰባ ላይ ናቸው። እንግዲህ ፕሪሚየር ሊጉ ላይ ነው። ከፍተኛ ሊግ ደግሞ ስትመጣ ምን ስትል ተሰቃል። በቃ ተሰቃል። ከዛ ደግሞ የምትሰማቸው ነገሮች ደግሞ ተስፋ ያስቆርጠዋል። አንዳንዴ በቃ ድክም ይልሃል። ጊዮርጊስንም ያክል ትልቅ ቡድን ባይዘው የኢትዮጵያ ቅርስ ነው። በደንብ እንትን እያልኩ አይደል፣ ምንም ጥያቄ የለም። ተረዳኝ። ከኢትዮጵያ የአርበኝነት ተጋድሎ ጋር
እኩል የሚነሳ የኢትዮጵያ ከነጻነት ቀንዲሎች ውስጥ አንዱ ነው ቅዱስ ጊዮርጊስ። ገብቷል። ነጻነት ትግልን በማፋፋም ያ ክለብ ግን አሁን ምን ውስጥ ነው ያለው? ለሀገር ነጻነትን የሰጠ ክለብ አሁን የራሱን ነጻነት እያጣ ነው። ማንም ግን እያወቀለት አይደለም፣ ወይም ሰው የተረዷል መሰለኝ ክለብ ወዴት እየሄደ እንዳለ። ግን አሁን አደባባይ ላይ የምትሰማው ጊዮርጊስ እንደደለው ነው፣ እንደተመቹ ተደርጎ ነው የሚወራው። ተስፋ ያስቆርጣል። ችግሩን አውርተህ አፍረጥርጠህ ምን ብለህ ወደ መፍትሄው መምጣት ነው እንጂ ክለቡን መታደግ ነው እንጂ አሁንም ግግም ይባላል። ባለፈው ደግሞ አይተሃል፣ ወስደው ብሔራዊ ቡድን አሜሪካ ድረስ ከሆኑ ከህፃናት ጋር ሆነ ማንም የማያውቀው ክለቡ ራሱ አያውቃቸውም፣ ስማቸውን እንኳን አልጻፈም። አካዳሚ ከነሱ ጋር አጫውተው ጭራሽ እንድናመሰግናቸው ይፈልጋሉ። ተቆጡን እኮ ተሰለ ማርያምን ተቆጡን፣ እንዴት አታደንቁንም ብለው። ከዛ ደግሞ ምን አለው ተጫዋች እኮ ተጠቅሟል $1,000 አግኝቶ እነሱ ያንን ሲሉ ኬንያ እዚህ ጋር ቻን ውድድር ተጫዋቾቹ እያሸነፉ በአንድ ጨዋታ ባሸነፉ ቁጥር 1 ሚሊዮን ሽልንግ እያገኙ ነበር። 1 ሚሊዮን የኬንያ ሽልንግ ማለት 1.1 ሚሊዮን ብር ምናምን አካባቢ ነው በአንድ ጨዋታ እያሸነፉ። ቤኒ ማካርቲ የተባለ በጣም $65,000 ነው የሚከፍሉት። አስበው። እኛ እንደዚህ እኔ አጠገብም ካለ ቀደም ሲል ደቡብ ሱዳን ኬንያን እንደዚህ አንዳንዴ አይን ይገለጥልሃል። ቅናት እንኳን አንዳንዴ ጓደኛ መኪና ሲይዝ ጓደኛ ሲቀየር አንዳንዴ ትቀናለህ። ምንድነው እስቲ ምንጩ ምንድነው ትላለህ። ኢትዮጵያ ሀገር ኳስ አመራሮች አያውቁትም አይደለም፣ በደንብ ያውቁታል። የሚያመኝ ደግሞ ወጣቶች ምናምን አሉ በተወሰነ መልኩ እጃቸው ረጅም ነው የሚባሉ ሰዎች እዚህ ነገር ውስጥ ኖረው በዚህ ልክ የሀገሪቱን እግር ኳስ ወደታች ለመስደድ እኛ እንኳን በዚህ ልክ ኔጋቲቭ ነገር ወር ደግሞ ህመም እንድናወራ ምክንያት ስለሆነ በጣም ያሳዝናል። በጣም ምን አለ መሰለህ ምስራቅ አፍሪካ ሁለት ጽንፍ አሉ። አንደኛው የቀንዱ ምትለው ቀንዱ ከቀንዱ ደግሞ ወደዚህ ያሉ አየኔ ታንዛኒያ ኬንያ እና ለብዙ ጊዜያት ኢትዮጵያ ነው ምስራቅ አፍሪካ ስከፍለው እነዚህኞቹ ጎራ ጋር ነበረች። አሁን በእግር ኳስ ታንዛኒያ፣ ኡጋንዳ፣ ኬንያ፣ ኢትዮጵያ አሪፍ ነበሩ ምስራቅ አፍሪካ። ከዛ ደግሞ ኤርትራ፣ ሶማሌ፣ ጅቡቲ አሁን የመጣችው ደቡብ ሱዳን ምናምን ደግሞ ተወሱ። እኛ ራሱ ሴካፋ ላይ 6-6 ነው የምናገባባቸው ዝም ብለን ገብቷል። ሁሌ ሴካፋ የነዚህ ቅድም የጠቀስኩልህ ሀገራት ውድድር ወይ ኢትዮጵያ ነች የምትበለው ወይ ታንዛኒያ ወይ ኡጋንዳ እንደውም ኬንያ ብዙ ጊዜ አበረ። በቃ ከሶስት ይወጣ ፓወር ሃውስ ነበር። አሁን እኛ እነዚህ ጋር ገባን ጅቡቲ ጋር ምናምን ራንኪንጋችንን ራሱ የፊፋ የሉም እነ ታንዛኒያ ኬንያ ምናምን እኛ ጋር የሉም። ጥሶን እነሱ ወደ 100 እየተጠቁ ነው። ታንዛኒያ ደግሞ ከ100 በታች መሰለች። እኛ ጅቡቲ ምናምን ጋር ነን። እንደውም አሁን ሶማሌላንድ ደግሞ ቀና ከሰጠናት እሷ ታበል ተናገር የብሬድ ግን አገሪቷ ላይ ሲወራ ግን የምትሰማው በቃ የሆነ አሪፍ ነገር እንደሆነን እኔ በቃ ግርም ነው የሚለው። የትኛው ኢትዮጵያ ነች ትላለህ አንተ ማታቃት ይመስላል አንዳንድ እና ክለቦቹ ዱቄት፣ ፌዴሬሽኑ ዱቄት፣ ብሔራዊ ቡድኑ ዱቄት ብዙ ነገር ሆኖ ይሄን አምኖ ለመፍትሄ ከመስራት ይልቅ እንደገና ግግም ማለት ቅድም እንዳልኩ ከህፃን ጋር ማጫወተው አድንቅ ከዛ ደግሞ ምን አሉ ሜሲም እኮ 2 ወር ተጫውቷል። ሌላ ቅሌት ተመልከት። በቃ ምናምን ሶሪ ብትል ምን ችግር አለ? ሌላ በቅቤ ውሸት ላይ ሌላ ውሸት ከመደራረብ የት ነው እኛ አናውቅም እንዴ? የት ነው የተጫወተው? የት ነው 2 ወር ሲጫወት ያየው? ደግሞ ሜሲ ነው አሜሪካ 2ኛ ዲቪዥን የሚጫወተው። እንዴ በሌላ ተጫዋች እንኳን አያስረዱንም። እንዴ ከተታም ቢሆን በሌላ ተጫዋች ያከትልንም። የት ነው ቤት በምን ተአምሩ ነው ሜሲ 2ኛ አያይም ብለው ሶንን እንኳን ቢሉን ችግር የለም አይኑ ጠባብ ነው ብለው በሜሲ ግን በጣም ሶን እሑድ ፈርሞ ማክሰኞ ሲጫወት እያየን የሱ እንኳን አይኗት ሲነጣ እሱን ቢሉን እንኳን እንደዚህ ግግም ይሉባል። ታዲያ ቤት በኩል ነው
ተስፋ አለው ብለህ ልታመን ልትቀበል መቻል በጣም ከባድ ነው። ነው። አዲስ አበባ ስቴዲየም መንግስት ጥሩ አድርጎ እየሰራው ነው። በነገር ላይ ባህር ዳር ስቴዲየም እያለቀ ግን እኔ ያሳስበኛል ኤቤሬ አሁን ያለን ብሔራዊ ቡድን እግር ኳስ ምናምን ሜዳውን የሚመጥነው አሁን አዲስ አበባ የምሬ ነው በሚገርም ሁኔታ ነው እየተሰራ ያለው። የሚገርም ነው እየተሰራ ቻይኖቹ ጽድት አድርገው እየሰሩት ነው። ግን እንደዛ ጽድት ያለ ብሔራዊ ቡድን ይኖረናል? ከባድ ነው። የሚበልጠው ደግሞ የሚቀድመውም አሁን እነ ታንዛኒያ ስቴዲየም ምናምን ሰርቷል። ብሔራዊ ቡድኖቻቸው አሪፍ ሆነዋል። ታንዛኒያ ባክ ቱ ባክ አፍሪካ ሲመጣባች ገብቷል። ዩጋንዳ አሁን ገብታለች። ኬንያ ቻና አዘጋጅታለች። ቀጣይ አዘጋጅ ናት ምናምን እንትን ይያለ ነው ተመጋጋቢ ሆኗል። አዩ እኛ ግን እንደዚህ ሆናል። ጥያቄ አለ። በጣም ከባድ ነው። የኢትዮጵያ እግር ኳስ አይደለም በደቂቃዎች ውስጥ ለሰዓታት ለቀናት እንኳን የእውነት ለሚያስብ ሰው የእውነት የኢትዮጵያ እግር ኳስ መፍትሄ ለመፈለግ ለሚሄድ ሰው በጣም ከባድ ይመስለኛል። ኤርሚያችን ጋዜጠኛ ኤርሚያስ በላይነን ወደ ኋላ መለስ ብለን ከእግር ኳስ ጋር በፍቅር የጣለው የትኛው ተጫዋች ነው? ታስታውሰዋለህ ወይ? ለመጀመሪያ ጊዜ የተመለከትከውን ጨዋታ ከሀገር ውስጥም ከውጭም በተወሰነ መልኩ እናንሳው እስኪ። ለመጀመሪያ ጊዜ ያየው ጨዋታ ይመሰለ ፈረንሳይ ማን ነው ብራዚል ከሆላንድ ነው 98 ዓለም ዋንጫ ጩጬ ሆነን ማለት ነው። 98 ማለት በፈረንጅ ማለት ነው 98 እና 27 ዓመት ማለት በእኛ ስንት ማለት ነው 1990 which means እኔ ያኔ ዜሮ ክላስ ገዳመ ሲታውያን የሚባል የካቶሊኮች ትምህርት ቤት አለ ጉርድ ሾላ እዛ ወደ አንደኛ ክፍል አልፌ ነው ገብቷል። ዓለም ዋንጫው ላይ ክረምት ላይ ዓለም ዋንጫው የነበረው እንደዛ ነው ገብቷል 1990 ክረምት ላይ ማለት ነው። እና ቴሌቪዥን የነበረው ከኛ ቤት ጎን ነበር። እናንተም ቤት አልነበረም። ቲቪያችን እንዴት እንደተገዛ እኮ ለነገረን ባለፈው ኑራ መጣ ቴሌቪዥን ነበረን ስትል ኑራ የአሜሪካን ግቢ ልጅ ናት። ያው መርካቶ አሜሪካን ግቢ 7ኛ ያው በጣም ገርሞኝ ነበር። እና ከጎረቤታችን ቤት ቲቪ ነበረ። እሺ ያ ጨዋታ ብራዚል ከሆላንድ ማታ ነገር ላይ ነው። እሺ ብራዚል በእንትን ነው የምታሸንፈው በፍጹም ቅጣት በመለያ ምት እንትና ታፋሬል ያድናል ለብራዚል ቫንደር ሳር ሲያድን ቀረ ነገር ብቻ እንደዛ ብራዚል ታልፋለች ለፍጻሜ ኋላ በፈረንሳይ ተሸነፋለችና እሱን ጨዋታ ከሳላቅ ወንድሜ ጋር አየንና ጎረቤት ከዛፋዘር ከስራ መጣ ልጆቹ ሱና ይላል ገብቷላ አይ ኳስ ሊያዩ ሄደዋል አትሮለሽ ማዘር የትምና ጎረቤት እንደዚህ ኦኬ እና ያኔ ነበር ምንድነው እንትን ሬዲዮ ግን ሲል ሬዲዮ ብቻ ሳይሆን ቴፕም ትሰራለች ካሴት ምናምን የከተትክባትና ካፌ ያለች አባሷ ነበረች። አባቴ መርካቶ ስለሚሆን እንዲያልኩ እንዲህ አይነት ነገሮች ችግር የለበትም ይገዛል ምናምን። ከዛ ማታ መጣን ተመለሰን ጨዋታውን አይተን ምናምን ነሲያይ ደስ ብሎናል ብራዚል አሸንፋለች ምናምን የት ሄዳችሁ ነው እንደዚህ ምንድነው እንደዚህ ኦኬ ነው ምናምን እዛ ቲቪ ያለበት ቤት ልጁን ጠሩ ምናምን በነጋ ለዋንጫው ተገዛልን ያኔ ማለት ነው። ፈረንሳይ ከብራዚል ለምታረጋው የ98 ያለ ማንጫ ለፍጻሜው ተገዛ ሶኒ ትሬንትሮን 6000 የሚባለው ቲቪ ነው የርጉዙ ኳላ ቀርጉዙ ቲቪ ተገዛ 21 ኢንች ዋው ያኔ ስንት መሰለኝ የተገዛው 6300 ምናምን ብር የተገዛው አረሰው በጣም ትልቅ አረሰው በደንብ ነው ትዝ የሚለኝ በቃ 6300 ብር እንደኛ አቤት ታቦት የገባ ነው የሚመስልሽ በቃ ደስ ብሎን ቀወጥ ነው ያኔ ደግሞ ጩጬ ነን ምናምን እና ያኔ በቃ አየንና መጀመሪያ ያየው ጨዋታ እንዳልኩ በብራዚል ከሆላንድ ነው። በእኛ ቤት ቲቪ ከሆነ ብራዚል ከፈረንሳይ የፍጻሜው ጨዋታ እሱን አየሁኝ። የልጅነት የእግር ኳስ ትውስታዎች ብዙ ናቸው እውነት ለመናገር በአንድ ተጫዋችን ብቻ የሚገለጹም አይደሉም። ለምሳሌ ትልቁ ሮናልዶ በጣም ነው የምወደው የኛ ኤጅ ሆኖ እሱን የማይወድ መቼም የለም። እንደሱ ያስፈነጠዘን ማን አለ በእናት እንዴት እንደምወደው ማለት ነው። እና እንደሱ ሁላ ነበር ፀጉሬን ተቆርጬ ነበር ኮሪያ ጃፓን እንደ 2002 አዎ
ክረምት ላይ ደግሞ የኔ ትልቁ ትዝታ የዓለም ዋንጫ የ2002 የኮሪያ ጃፓን የዓለም ዋንጫ ነው። ኦኬ በተለይ ደግሞ ሮናልዲኒዮ እንግሊዝ ላይ ዳቪድ ሲማለ 98 ላይ ለምን እኛ ጋር ቲቪ ስላልነበር ሆናል አግን እዚህ ጋር ይኸውልህ ያኔ 2002 ዓለም ዋንጫ ደስ የሚል ክረምት ላይ ነው። ክረምት ላይ ደግሞ እንደምታውቀው ጸጉራችን ፍሪ ምንድነው ነፃነቱን የሚያገኝበት ነው። ትምህርት ቤት የሚያስጨንቅ የለም። ከፈልክ ባጆ ታረጋለህ፣ ከፈልክ ታሳድጋለህ። ቤትም አይናገሩ መስከረም እስከወጣ ገብቷል። እና ያኔ ሮናልዶን አይቼ እቺ ቁርጥ ትዛለች አይደለ ተመልጣ ምናምን እንደሱ አድርገናል እንዴ አረ ምን ያደርግነው እንደ ባጆም እኮ አድርገናል ብዙ ነገር አድርገናል። ክረምት ሲመጣው ስለሚፈቀድልህ ችግር የለውም ነበርና ሶ አረናይን ያንተ የልጅነት እሱ ነው። ሮናልዲኒዮ አለ። እኔ በጣም ቀንደኛ የማድሪድ ደጋፊ ነኝ። ግን ሮናልዲኒዮ ባርሳ ከመጣ እኔ አንድ አላመልጠኝም የሱ ጨዋታ በጣም እርግጠኛ ነኝ። እንዴት እንደምወደው ነው በቃ ስቲል ነው የነበረው ለበሌው አሁን ስለማይጮት ማለት እኔ እንዴት እንደምወደው ማለት ነው። በቃ ሶ አረናይን ወይስ ሮናልዲኒዮ በትባል በምርጫ ደረጃ በህይወቴ የሚያስጠላኝ ጥያቄ ሮናልዶና ሜሲ ምናምን በለኝ ከፈልክ እንጂ አረናይንና ሮናልዲኒዮን ችግር በጣም መጠለው በጣም የሚከብደኝ መመለስ የማልፈልገው ካፌ እንዲወጣ በቃ አልፈልግ። ሁለቱን ሰው እንዲያበላልጥም ሰው ራሱ ሲያበላልጥ አልወድም። ሁለቱን እንኳን አንተ ልታነጻጽራቸው ሰው መጥቶ ራሱ ሮናልዶ ይበልጥብኛል ሮናልዶ ሲለኝ አልወድም። ዝም ብል ምናምን ነው በቃ ኦኬ እንትን እላለሁ ይሆናል ወይ እኔ በጣም ነው እንደዚህ ስሜቴን ነግረዋለሁ። በቃ በጣም ነው የምወዳቸው ምናምን ብዬ ነግረዋለሁና መልሶ ግን ይፈጠራል ብለህ ታስባለህ? እኔ ስለ ሮናልዲኒዮ ጎቾ አይደር ጉርጆንሰን ተፈጥሮ ነበረ ራሱን ግድለው ኔይማር ለንክስና ራሱን ያላቀረበው ልዑል ሮናልዲኒዮ ምን መሰለህ ለምን ለቅድም የነገርኩ የሆነ የኔ ባህሪ ያለ አይደል አሁን ከሃይማኖትም ከምን ወጣ ችላክሱ ላይ ምናምን አሁን እሱም በስሙ ውስጥ ካየው እንደዚህ አይነት ባህሪ ያለው ግን አላማውን አይስተም። ሮናልዲኒዮ ዓለም ዋንጫ በልቷል፣ ቻምፒዮንስ ሊግ አሸንፏል፣ ላሊጋ ደጋግሞ በልቷል፣ የፈረንሳይ ሊግ አሸንፏል፣ ኮፓ አሜሪካ በልቷል፣ ባሎን ዶር አሸንፏል፣ ተደጋጋሚ ታጭቷል። ይሄ ኮከብ ጎል አግቢነት አሲስትነት ብዙ ቁጥር አለው። ተረዳኝ። በቃ ሮናልዲኒዮ ከሱ የሚፈልገው ሰጥቷል። ግን ካሪየሩ ደግሞ ከዛ በላይ መሄድ ይችላል እንዴ? በደንብ ይችላል ነበር እንዴ? አሁን ያያየና ራሱን ቢጠብ ግን አንዳንዴ ለሁሉም ይሄን ግዴታ ማድረግ የለብህም። ሰው ሁሉም የራሱ የህይወት ምርጫ ይኖራል ይገባኝ። ግን ሮናልዲኒዮ እንደ ኳስ ተጫዋች ያሳጣን ነገር ከሳቁ ጀምረህ እስከ እግር ኳስ ጥበቡ እስከ አስደናቂ ጎሎቹ እነዛ የሚገርሙ ፌንታዎቹን ጨምሮ ትክክለኞቹን ደግሞ መመዘኛዎቹን አግኝቷቸዋል። ኔይማር እኮ የሚያናደ ያኔ መሰለ ታለንት ይዞ ከሮናልዲኒዮም እኮ ይበልጣል እውነት ለመናገር ግን አላማውን የሳተ ልጅ ሆነ። ከኳስ በላይ የልደት ፓርቲ ምናምን ይበልጥበት ልጅ ተሆነ። ያው በጣም አንዳንድ ጊዜ በጣም የምትወደው ሰው ስጠለው የሚሰማ ስሜት የለም። እንደዛ ነኝ ነው ለኔይማር በጣም ነበር ሲመጣ ወደድኩት። ጥሩ ሜንቶር እንደሌለው በቃ ደግሞ ነበር እውነት ለመናገር እሱም አይዲሌ ነው ብሎ ብዙ ጊዜ ተናግሯል ኔይማር። ከዛስ በኋላ በቃ እኔ አሁን ቅድም አልኩ ሮናልዶ ሲያበላልጥ ሰው ያናደኛል ብያለሁ። ልክ እንደዛው አሁን ኔይማርን እንዳንድ ሰዎች ከሜሲና ከሮናልዶ ቀጥሎ ምናምን ሲሉኝ ብስጭት ነው የምለው። ይሄን ያለ ምን አድርጎ እንዴ ሱዋሬዝ እንደ ማንዶቭስኪ ቤንዚማ ሆነ የማይለት ታረጓቸው ነው እላለሁ። ከሱ አንፃር ገብቷል። ይሄ በቃ የሰው መውደድ አለው እንጂ በሚገባው ልክ ከሳውዲ ሊግ እኮ ፊዚካሊቲ አይመጥንም ተብሎ እኮ አይደል ይወጣው ካዲላ ለዚህ ሊግ አሉ ያኔ አሁን ያላ ስራ አሰልጣኝ ነው ሆርጌ ሄሱስ ለዚህ ሊግ በቃ ፊዚካሊቲ ከዚህ በላይ አሳፋሪ ነገር ተረድተኛልና ሮናልዲኒዮ ተፈጥሮ ነበር በደንብ ግን ራሱን አከሸፈ። ከሜዳ ውጭ ያለው ባህሪዎቹ በጣም ባጭር ጊዜው እንትን አለበት። ከሀገር ውስጥ ሳን ሮናልዲኒዮ ጎቾ ዲያሲስን ሞሬራና አረናይን ትልቁ ሮናልዶ የኤርሚ የልጅነት ጀግናዎቹ ብንላቸው ሁለቱን ከሀገር ውስጥስ ትዝታይ ነበረ። ለምሳሌ ዮርዳኖስ አባይ ቡሎ፣ አሸናፊ ግርማ በብለርድ ማስታወሳቸው
የዘጠኖቹ አጋማሽ ስቴዲየም ሲሄድ ከዛ በኋላ ደግሞ የመጡ እንደ ዳዊት እስጢፋኖስ አይነት በዘመኔ ካዩአቸው በጣም ምርጥ እግር ኳስ ስፔስ እና ታይም ነው የሚለውን ነገር ያሳዩ የኔ ፋቨራይት ተጫዋቾች ናቸው። ከሀገር ውስጥ ለኤርሚ የኔ ምርጥ የምትለው በልጅነት ከእግር ኳስ ጋር እንድትተዋወቅ ያደረገ በጨዋታ ረገድስ የትኛው ጨዋታ ነው? ከበልጅነት ጨዋታ አንድ የጋርዜቶ ቡድን እዚህ ያደረገው ጨዋታ የለም የአፍሪካ ወጣቶች በቃ ሙሉ ቶርናመንቱ መቼ ማረሰው ምናልባት የጋይ ሰውነት ቡድን እስከሚመጣ ጊዜ ድረስም እኔ በእግር ኳስ እንደዛ እኔም ብቻ ሳይሆን ኢትዮጵያ ህዝብን ጮቤ ያስረገጠ ቲም መኖሩን እጠራጠራለሁና ሱንቲም እነዛ ጨዋታዎች አረሳቸውም። ደቡብ አፍሪካ አራላን ኢቭን ባንጎላ የተሸነፍንበት አረሰው በቃ 5-2 ነው ምናምን ያሸነፉን። ከግብጽ ጋር የነበረው አሹ ፔናልቲ ስታ አቤት በቃ አይረሳኝም። እና ያኔ ምን ተፈጠረ መሰለ አቼኑን አወቀ የጊዮርጊስ አስጨፋሪ የነሱ ቤት ከኛ አሁን ባለው የታክሲ ታሪፍ የ10 ብር መንገድ ነው። ድሮ ብር ከ50 ምናምን የነበረው ማለት ነው። የኛ ሰፈር ጉርድ ሾላ ነው የነሱ አልታዲ ሚካኤል እና ኢትዮጵያ እንትን አለች ማን ነው አሸነፈች ኖ አኔ ራሱ አምታታውት የየሱ ጨዋታ ጊዜ አይደለም የሴካፋ የነፍሱን ይማረው አስራት ሩዋንዳ አሸነፈ የመጣ ጊዜ አስራት ያሊ ጎራዲዮ እሱም ቶርናመንት ሌላኛው እሺ የዛኑ የነበረ የጋርዚያቶ አለ ከዛ ደግሞ ያኛው ደግሞ የሴካፋ እሱ ደግሞ ያኔ ሩዋንዳ ኤና ሩዋንዳ ሁለት ቲም ነበር የምታሳትፈው ሩዋንዳ ኤና ሩዋንዳ ቢ ብላ ወደ ምስራቅ አፍሪካ ላይ ያሉት ሀገራት ካያቸው ኢኮኖሚ መጥናቸውና ሁሉም አይሳተፉም ነበር እና አሁን ሶማሌ ኤርትራና ብዙ ጊዜ አይሳተፉም ነበርና ሩዋንዳ ኤና ሩዋንዳ ቢ ነው ምናምን ብላ አዘጋጅታ ኢትዮጵያውን ግማሽ ፍጻሜ ላይ ከኬንያ ነገር ነበረች እና 2-2 እየመራች ሁለታቸው ይሁንና እነሱ ፔናልቲ ያገኙ ነገር መጨረሻ ላይ እና ጸጋዛ ባስከዶም ቅርብ በኢትዮጵያ ቡና በረኛ ሰው የሚገርም ሴቭ ማለት ነው የሚገርም ሴቭ መለሰው ባታ ላይ ነበር ጨዋታው። ከዛ በፍጻሜው አቤጋ ይመስለኛል ጎል አስቆጥሮ በሄዲንግ አንዱ ዓለም ንጉሴ አሸነፍን ወደ ማታ ላይ ነው እና ትልቅ ጩኸት ይሰማናል ለቤት ማን ነው ብለን ስንወጣ ከላምበረት አቅጣጫ በሆነች ወያኔ መኪና እየመጡ ወያኔ ዴክስ መኪና አንዱ የምሬ ነው ማለት ፒስት አውጥቶ ወደ ቱ ሴካፋ ኮረላው ሰው ይደስታ ማለት ነው አጃጆ ቼና ምናምን ያኔ ደንግጠናል እንዴ ምናምን ሽጉጥ ምናምን በህይወት ለመጀመሪያ ጊዜ ሽጉጥ ሲተኮሰኝ ያኔ ፍሉካ ማለት ነው ወደ ላው እና ከላምበረት ወደ ቴሌ የሚያስወርድ አስፋልት አሁን አስፋልት ነው ያኔ ኮረኮንች ነው እየወረደ ነው መኪናው እኛ ወጣን ወደ አብረን ነው መኪናውን ተከትለ ነው ሄድን እና እቺን ነው ዚያልታሪ ሚካኤል ጀማ እየቀወጡት ይመጣሉ ነው ማለት ከፊት ለፊት የኢትዮጵያ ባንዲራን ይዘዋል እየተቀወጠ 4 ሰዓት እኮ ነው ማታ የት ነው የምትሄደው ጨዋታው እኮ እዚህ አይደለም ሩዋንዳ ነው ግን የህዝቡ ስሜት አይገርምም እና ቁጥራቸው የእውነት በጣም ብዙ ናቸው ተከትላል እንሄድ የት እንደምትሄድ እኮ አይታወቅም ማለት እነሱ ራሱ መስቀል አደባባይ ይሄዱ የዚህዱ ግን በቃ ወደ አደባባይ እየተወጣ ነው ሄዱ ከዛ በኋላ እኔ ምክኒክ ተማቸው የት ሄዱ ነው እንጂ ያን ጩጬ ስለነበር አይ ማዘር መለሰች ጩጬ ነናኛ ከዛ እሱንም አሁን እኔ ያነሳው ያ ኤራ በፍጹም ምራታው ኤራ አይደለም ነው በዛ ወቅት ከጠየቀኝ አሸናፊ ግርማ ነው በቃ ምንም መሰለህ ያኔ እንትና እንግዲህ ምንድነው ስቴዲየም ምናምን እኔ መሄድ አይፈቅድልኝ ሰፈር ጉድሽ ወይ አስበው ስቴዲየም ድረስ 2 ታክሲ ማንም አይደከ ተዋላ እና አማራጬ በቲቪ ማየት ነው በቲቪ የሚታዩ ተዋላና ያን ጊዜ ምንድነው በቃ ኢትዮጵያ ብሔራዊ ቡድን ጨዋታ ነው የሚታየው እዛ ደግሞ ወይ ጊዮርጊስ ወይ ቡና የሆነ አፍሪካ ነገር ከተጫወቱ ቅድመ ማጣሪያ ነገር እንደዚህ ነው እሷ ነች ያለች አማራጭ ከዛ ውጪ ምንድነው ስፖርት ዜና ላይ ተከታታይ ምንም አያመልጠኝም ሃይላይቱን ውጤቱን እና ደግሞ መኮንን ሰለሞን ገብረ እግዚአብሔር ነደምሰው መደድ ነፍሱን ይማሩ እነሱ ምናምን እንትን ሲሉ ሲያቀርቡ ተዛም ምንም በፍጹም አያመልጠኝም
የሮም ኦሎምፒክ ሲጀምር እንደዚህ ይላል እንደዚህ አድርጎ ምናምን ችቦ ሲለኩት እንደሱ ነበር ድሮ ኢቲቪ ስፖርት የሚጀምረው ስታታ አበበ ቢቂላ ሲሮጥ ይችላል 17 ቁጥሯን አድርጎ ምናምን እንደዛ ብሎ ነው የሚጀምረው። ከዛ ያው የአገር ውስጥ ስፖርት ነው መጀመሪያ እሱን በደምብ ታያለህ። ከዛ እሱን ያየው ምናምን አያመልጠኝም ነው በቃ ያኔ አሸናፊ ግን ጎል አገባ ከተባለ እንዴት እንደሚያምር ጎሉ ማለት ነው። የሆነ ቅጣት ምት ነው ወይ የሆነ ከርቀት እንደዚህ የሆነ ቻሹ ታቃት እግሯ ከባድ ነው። በጣም ከባድ ተጫዋች ነበረችና በቃ እሷ በጣም ትመቸኝ ነበር። ከዛ ደግሞ አደግ እያለን ደግሞ ትመጣ የለ እንደዛ ደግሞ ስንመጣ ሂሚሾ ጊዮርጊስ ደግሞ በቃ የሆነ ጊዜ ሀገሪቷን ተቆጣጥሯት ነበር በጣም ያው እንደውም የኢትዮጵያ ፕሪሚየር ሊግም ለጊዮርጊስ አይመጥነው። ጊዮርጊስ ከዚህ በኋላ ወደ አፍሪካ ትኩረት ያርግና ምናምን የዛን ጊዜ ይሄ ከዛ ደግሞ የጋይ ሰውነትን ቡድን ይመጣል ምናምን የዛን ዘመን ካልከኝ ደግሞ ሽሜ ናት ሽመልስ በቃ አዎ በጣም ነው ማደንቀውና ማይረሳኝ ታውቃለህ ካምፓስ 2005 ምናምን ወጣሁትና እስከዛ ድረስ ኢትዮጵያ ውስጥ ኢንተርኔት ያን ያህል ብዙ ሰው አያገኝም ነበር። ስማርትፎን አልተስፋፋም ነበር። በጣም ጥቂት ሰው ነበር ስማርትፎን የነበረው። አብዛኞቻችን እቺ ኪቦርድ ስልክ ነበረች የነበረችና ካምፓስ ገብተን ነው በቃ ዋይፋይ ምናምን በደንብ እንደደብ ምናምን የተገኘው ገብተዋል። መጀመሪያ ያየሁት የሽመልስን ሃይላይት ነው ሳገብቼ ሰርች አድርገ ነው አዎ ሽመልስ በቀለ ምናምን ብዬ ይሁን ግብጾቹ እንዴት እንደምታወናብዳቸው እዛ በቃ እኔ እንትን ወዳለሁ ባይዘው ፌንተኛ ተጫዋች ምናምን አርቲስት የሆነ ተጫዋች በጣም ፍቅሬ ነው። በጣም ነው ያው ብራዚልም አይደለም ወደ ብራዚል እኮ ባይዘው አጫወቱ አይደለም ባይዘው እኔ ሳቀው እኔ ቴሌታንታና አላየው የራሱ ጉዳይ ነው። ግን የማውቀው ብራዚል ጨዋታው አይደለም ያዝናና ተጫዋቾቹ ናቸው የሚያዝናኑ እንጂ ብራዚል አሰልጣኞች እንዳለ ገገማ እኮ ኳስ ነው የሚጫወቱት። እንደነስ ስኮላሪ ብትል ዛጋሎስ ብትል እንዳለ ማለት ዲፌንሲቭ ጨዋታ ነው። እንደነሱ ጋይነት ቆራጭ ፈላጭ ምናምን ተጫዋች እኮ ያለው ቡድን ነው ብራዚል። ግን ልጆቹ ከወገብ በላይ ታለንትድ ናቸው። እና እኚህ ፉልባኮች ሁሉ የብራዚል ፉልባኮች ቀይና ግራ ላይ በኋላ ማርሴሎ እና ካርሎስ ማርሴሎ በቃ ድንቅ ልጆች ነው የምታየው። አንተ ብራዚል እኮ በዚህ በኩል እኮ ማርሴሎ እኮ ያላት እድሜ ለዱንጋ ማይክሮን የሚያስገባ ሆነና ብራዚል 2010 ጉር ሰራት እንጂ እንደዚህ አይነት እኮ የነበራት ሀገር ናት። ከብቷላ እኔ በጣም ፍቅሬ ነው ይሄ ብቻውን አርቲስቲክ በቃ በጣም ነው ወንዶና የሽሜ ደግሞ ሃይላይቶች አረ በስማ በቃ እንዴት እኔ በጣም ነው የምወደውና አገኘው። ግን ሽሜን ከዛ በኋላ በህይወት አንድ ቀን አግኝቼው አላውቅም። የምርህን ነው እግዚአብሔር አንዴ ግን ምን ሆነ መሰለ ወደ ስራ እየሄድኩኝ እንትን እነሱ ወደ ውጪ ሊሄዱ ጁፒተር ሆቴል አርፈው እኔ እጃለፍኩ በዛ ጋር ታክሲ ውስጥ ሆኜ ብዙ ጊዜ ታክሲ ውስጥ እኔ የመጨረሻ ወንበር ጥገኛው መቀመጥ ነው የምወደው። አንዱ መስኮት ጋር ከፍቼ መሄድ ነው። እዛ ኤርፎኔን እሰካለሁ መነጽሬን አደርጋለሁ በቃ መሄድ ነው። እና እንደዚህ ሲል ለድንገት ታክሲ ክራውድድ ነገር ሆኖ አየኋት ሽሜ አየኝና ምናምን ያው ማንዱም ምናምን አያውቅም። ግን ያው የሆነ ፋኑ እንደሆንክ ይገባ ምናምን ነገር አለኝ በቃ በዛ። እንዴት ግን ጋዜጠኛ ሆነ ያው ስፖርት ጋዜጠኛ ሆነ በሆነ አጋጣሚ ለማግኘት ምን መሰለ አሁን ለሆነ አሁን እሱ ለምፈልገው ስራ ገጥሞኝ ያውቃል። ኦኬ አልተገጣጠማችሁም ነው? አንደኛው እሱ ነው። ሁለተኛው ደግሞ በኋላ ላይ እነግርሃለሁ እንደነዚህ አይነት ጉዳዮች ላይ ምን ለምን ደካማ እንደሆንኩ ደካማ ነኝ ብዬ አላስብም። ወይ ደካማ ካልከኝ ቆይ ትለኛለህ። ምን ግን ምክንያቴን እነግርሃለሁ። ብዙ ጊዜ ይሄ እንደዚህ አይነት ጋዜጠኛም ቢሆን ባለድርሻ አካላት ምንላቸው ያለኝ ግንኙነት ትንሽ እንትን ያለ ነው። ሪዘርቭድ የመሆን ነገር አለ ምክንያት አለኝ ከጠይቄ በኋላ ለዛ ሪዘርቬሽን በኋላ ትነግራለህ። አነሳዋለሁና ግን ምንድነው አሁን ሽሜን እኔ ለስራ ብደውል አድናቂ ነው አለሉ ጥሩ አይደለም አይመጣም። ለጋዜጠኛ ነው እሱ ተጫዋች ነው አለው ፕሮፌሽናል አለው ሆነ እንትን ያስፈልገው ለማድነቅን ሲሆን ችግር የለውም። እንደ አንድ ፋን ደግሞ እሱን የምፈልገው ቀጥር ምናምን አይደለም። የሆነ ቀን እንደዚህ በአጋጣሚ ሳገኝ ደስ የሚለኝ አንድ እሱ። ሁለተኛ እኔ ምን አይነት ሰው መሰልኩ አሁን አንተም በጣም አደንቅሃለሁ መንገድ ላይ ባገኘ እኔ ዝም ብዬ ነው የምሄደው። የምርህን ነው? አዎ። ለምንድን ነው? ያንተን ፕራይቬሲ ለመጠበቅ ነው።
እንጂ እኔ እንትን ሆኜ ምናምን አይደለም ኤጎ ምናምን ሳይሆን ኖ ያንተን ፕራይቬሲ ባይፈልግስ ከፍቷል ደስ ይላል ለሰዎች ማሰብ ባይፈል እኔም አሁን እንደዚህ አሁን እኔ ይቅርታ አድርግልኝና ያን ያህል በጣም ትልቅ እውቅና የለኝም ግን ሰው መንገድ ላይ አቁሞኝ ፎቶን እነሳውና ቢለኝ የምር ይደብረኛል አረ ብራዘር ምን ሆነሽ ነው ይሆናል እንትን አይደለም የሱን ስሜት ጠልቼው ሳይሆን ምንድነው እንት አንድ ቅድም እንዳልኩ ይሁን አንዳንድ ነገሮችን ኤግዛጀሬት አድርጌ ማሰብ አልፈልግም የሆነ ተታረዳኛ ቅድም እንዳነሳውለም ማለት ነው በቃ አገኘው አሳኖዲናሪ ጋይ ነው በቃ ማለት ዛ ሴት በቃ እንደዛ ነው አንዲም ኃይሌ ስለዚህ ነገር ሲወራ ደስ ብሎ እንዲያውም ማለት አዲስ አበባ ውስጥ እኮ ሰላም ነው አለ ለምን እሱ ወደ እንግሊዝ ምናምን ሲሄድ አያሳልፉትም ገብቷል ኃይሌ ከፈርም ፈረንጅ ደግሞ ታውቋል እንትን ይወዳል ፎቶ ማስፈረም ምናምን ይወዳል ቃዳ ነው አለ አዲስ አበባ ልጅ ያያላት ቻውሎ ገብቷል ፈርምልኝ አፈር አሁን ይኸውልህ ዓለም አክበር አይደለም ባይተው ገብቷል ለነሱ ራሱ የሚሰጡን ፎይታየው እንዴት ደስ እንደሚል አለ አሁንም የምጋራው ፐርሰናሊ ያ ነው ገብቷል እንጃው እስቲ ሱራ አሁን ዝም ብለሽ ወጣሽ እዚህ ጋር እንዳድዋ ጋር አንዱ እንፍነሳቡት እንደ ጊዮርጊስ ጋር እንነሳቡት 6 ኪሎ በጣም ሰላምሽን ነው የምታጩና ያው ከዝና መዘዞች አንደኛው ይሄ ልክ እንደዛው እኔም በዛው መጠን አሁን እንደነ ሽሜንም ባገኘው ሌሎች በጣም ማደንቃቸው በብዙ ዘርፍ ያሉ ሰዎችም ባገኝ የምሬ ነው አጉል ኤክሳይትመንት ምናምን አይኖርኝ ግን አሁን እንዳንዴ ምን ላይ ተገናኛለህ መሰለ የሆነ ፕሮግራም ላይ ተገናኝና ፎቶ የመነሻ ስፔስ ሊኖር ይችላል እንደዛ ምናምን ብትገኝ ኦኬ ትነሳለህ ቦታው ነው ተተረዳኝ ግን የሆነ መንገድ ላይ አስቆሜ ምናምን እኔ እንጃ አይመስልኝ ተረድቻለሁ ትክክል ነው እኔም ጋራው ነው እኔም ጋር ያለው የሰዎችን ፕራይቬሲ ማክበር ያን ያህልም ከሴሌብሪቲዎች ጋር ምናምን ፎቶን እነሳይ ማለቱ ነገር ብዙ አይኖርም ሽሜን ካነሳ ነው የኢትዮጵያ እግር ኳስ በተወሰነ መልኩ ካነሳ ነው ወደ ማሳረጊያ ነጥቦች እንሄድና በኢትዮጵያ እግር ኳስ ውስጥ በውጭም አንድ ከሀገር ውስጥ አንድ ከውጭ ዘሞስት አንደርሬትድ የምትለው ኢትዮጵያዊ ተጫዋች ማን ነው ዘሞስት አንደርሬትድ የምትለው እግር ኳስ ተጫዋች ደግሞ አጠቃላይ ማንን ነው እስከ ሁለቱም አንዳንድ ተጫዋቾች ከሀገር ውስጥ አንደርሬትድ ተጫዋች ማን መሰለ ለኔ አዳነ ግርማ በብቃቱ ልክ አልተወራለት እውነት አዳነ ምን አይነት ተጫዋች ነው መጀመሪያ ታሪኩን ካየው ያልተጫወተበት ቦታ የለም ቀኝ ክንፍ ግራ ክንፍ ተከራይ ምናምን አማካይ አጥቂ ምናምን በረኛ ብቻ ነው ያለው ነው እና ሁሉም ላይ ግን በቃ እንጠበቅበትን ይሰጣል በተለይ ደግሞ የቅዱስ ጊዮርጊሱ ያዳነ ብሎ 20 ጎል ምናምን የሚቀረቅረው አጥቂም ስታረጉ ልጁ ፐርፌክት ነው አማካይም ስታረጉ ጎበዝ ቀኝም ስታረጉ ግራም ስታረጉ ሁሌም በነገር ላይ አንድ ቡድን ውስጥ እንደዚህ አይነት ባህሪ ያላቸው ልጆች ያስፈልጋሉ ከምንም በላይ ወኔውን ወደለታል ወኔ አከፋፋይም ጭምር ለለበሰው ማሊያ በጣም ትልቅ ክብር ያለው ትክክል እንደዚህ አይነት ባህሪ ደግሞ ሁለገብ ተጫዋቾች ብዙ ጊዜ እንዲህ አይነት ባህሪ ያላቸው ቨርሳታይል ሮል ለምን እንትን ነው እነሱ ታዛዥ ናቸው ግባና ፈጽም ሲባሉ እንጂ ምንም ቦታ አይገባል የሆነ የወታደር አይነት ባህሪ ነው ግዳጅ ለመፈጸም ምንም አይነት ማመንታት ወደ ኋላ ማለት የሌለባቸው አይነት ማለት ነውና እኔ አዲ በጣም ብዙ ጊዜ አንዳንድ ሰዎች ኦሼን ታስተውስዋላ ይልቁታላ እኔ ሲልቬስተር የማይገባው ሰው ነው ሲልቬስተርን ይናቁት ኦሼን ግን የሚነቅሰው እኔ ኳስ በደንብ ቢረዳ ምናምን እላለሁ ለምን መሰለህ ኦሼ ማለት በጎደለ ሙላ ስኳድ ውስጥ እንደዚህ ተጫዋች ያስፈልጋል የሆነ ቀን ችግር ይፈጠራል ቡድን ውስጥ እና ስታስገባው ግን ለዛ ቀን ይዞ የሚወጣ ሰው ኦሼ ማንቸስተር ቀኝ ክንፍ ይጎዳ ሰው ብቻ ከጎኑ ፈርዲናንድ ቪዲች ኤቭሬ ኑሩ እንጂ አያሳፍር ተረዳይ ጥራቱ እኮ ከፍ ያለ ተጫዋች ነው ልላል ገብቶኛል ያጫወት ባህሪው ነው ነገር ኦሼን 6 ቁጥር አድርገው ይጫወታል እንዴ አይተናል ኦሼ አጥቂ ሆኖ እኮ አግብቷል ኦሼ ግራ ክንፍ ሆኖ ይጫወታል ቀኝ ክንፍ ሆኖ ይጫወታል ምን ሆኖ ይጫወታል ቤስት እኮ አይደል ገብቶኛል አሁን አዳነ እዚህ ኢትዮጵያ ውስጥ ቤስት እኮ ነው
ቤስት ተጫዋች ነው። ቤስት 11 ስታስገባው ይገባል። ኦሼ ግን ቤስት 11 የምታስገባው ግን ሁለቱ ጋር የሚመሳሰልብኝ ባህሪ ይሄ ነው። ሁለገብ ናቸው። አዳነ ገርማ ከሀገር ውስጥ ኦሼ ደግሞ ኖ አይ እቺ የሁለገብነትን ሚና ለማንሳት ነው። በዓለም አቀፍ ግን ፖል ስኮልስ ነው። አውሮፓ 3 ጠቅላይ ሚኒስትር ለብሔራዊ ቡድን ተጫወትልኝ ብሎ የለመነው ሰው በቃ ሌላ ምንም ማለት ነው። እዚህ ተለምነው የሚያውቅ ደግሞ ልክ ነበሩ። ዳቪድ ቤካም ወደ ሪያል ማድሪድ ሲሄድ የሪያል ማድሪድ ደጋፊዎች ከሚጠይቁት ጥያቄዎች አንደኛው ፖል ስኮልስ ምን አይነት ተጫዋች ነው እያሉ ነው። እንዲያውም አንድ ጻል ፖል ስኮልስ ታውቀዋለህ ነው ያለው። አብረው ተጫውተዋል። ምን ያክል ኤክሳይትድ እንደሆነና ላሜሲያ ውስጥ ነጃቪ ኢኒሽታ ሜሲ ምናምን የተማሩበት ሰው ነው። እነሱ ናቸው ያሉት እንግዲህ አይደል። በቲቪ ተከፍቶልህ የስኮልስ ረጅምና አጭር ፓስ ማጣጣም የሱን ስሩ ፓሶች መመልከት ያስተምራል፣ ያሳድጋል፣ ያንጻል ተብሎ ማለት ነው። እነማን ቀላል ስም እኮ አይደለም ኢኒሽታ። እነሱ ራሳቸው ማስተማሪያ ሆነው መቅረብ የሚችሉ ናቸው። ግን ለነሱ ማስተማሪያ ሆኖ ቀረበ ሰው he was በጣም ፋንታስቲክ ተጫዋች ነበር ፖል ስኮልስ እና አዳነ ገርማ እና ፖል ስኮልስ። የመጨረሻው ጥያቄያችን ከእግር ኳሱ እንውጣ። እሺ ያንተ አንድ የምን ጊዜ ምርጥ አንድ ሙዚቃ ምረጥ ብትባል በአልበም ደረጃ ሳይሆን እናስተካክለው። እሺ ከአልበም አንድ ከሙዚቃ አንድ የኤርሚያስ በላይነህ የምን ጊዜ ምርጥ አልበም እና የምን ጊዜ ምርጥ በቃ ኤርሚ ሙዚቃ ሲከፈት ኤርሚን ያስታውሳል የሚባለው ሁሉም የጂጂ አልበም በቃ አንድ ምናና ሁሉም የጂጂ አልበም ሁሉም ጂጂ የኤርሚ የምን ጊዜ ምርጥ ሙዚቀኛ ማለት እንችላለን። እኔ ባለ ህንዳዊ በሆነ አመልካት ነበር ኢትዮጵያዊ መሆኔን ያተረፈኝ። ህንድ ውስጥ ታውቃለህ አይደለ? የሆነ ህንድ ውስጥ የሆነ አማልክቶች ማብዛት ይወዳሉና አንድ የኛ የድሮ አስተማሪያችን ነበር አጋጣሚውን ሲነግረን እዛ ህንድ ሄዶ እንዲ ለማስተማር ይሄ ክርስቲና ለማስተማር ሄዶ ለህንዶቹ ይነግራቸዋል። ይውላችሁ እግዚአብሔር የሚባል አምላክ አለ እና እናንተ እንዲላችኋል ይፈጠራችሁ ነው እና ያኔ እዛ እሱ የሄደበት ቦታ ላይ ዝናብ ጠፍቶ ነገር ነበር። ዝናብ ያመጣል አሉት። ምን ዝናብ ይሰጣል ይላቸዋል። እሺ አይሉትና በነጋታው ሌላ ትምህርት ደግሞ ሊሰጣቸው ሲሄድ እንደ ትናንትና 11 አማልክት ነበራቸው እንደዚህ ደርድረው ማለት ነው። 12ኛ ቁጭ አድርገዋል። ምድሩ ይላቸዋል ይኸው እግዚአብሔር ነው ይሄ አሉት እግዚአብሔር ነው። ምንድነው አንተ ያልከን ነው ዝናብ ያመጣል ያልከው ምናምን ነገር ምናምን አሉት ማለት ነውና ለዛ ነው እንዳይቦል ያልከው የሆነ በቃ ጂጂ ምናምን ብዬ ደግሞ የሆነ 13ኛ ነገር አመዛየው ከኢትዮጵያ ባዶ ኖሮ ማለት ነውና ይሄን ያለው በጣም የምትመቸኝ ናፈቀኝ የሚለው ደግሞ ስራው which is masterpiece በጣም እኔ እንኳን ማለት እሷም እንትን አረደው ምንድነው የክፍለ ሀገር ገጠር ቦታ ውስጥ ያደኩ ልጅ አይደለም ግን ይወስዳል እንዴ የኔ ታሪክ ነው ይመስለኝ። የእውነቴን እኮ ነው ማለት ለምን እንደሆነ እኮ አላውቅም። በጣም የሚስማማኝ ዘፈን ነው እና የራፕ ፓርቱ አለ አይደል እሱ ለኔ ሁሉም ነው በጣም ነው የሚመቸኝ እና እነዚህ ናቸው። በጣም አሪፍ ኤርሚያችን የእውነት በጣም ደስ የሚል ቆይታ ደስ የሚል ጊዜ ከህይወት የተቀዱ ሐሳቦችን እግር ኳስ ሐሳቦችን በተለይ ደግሞ የኢትዮጵያን እግር ኳስ ከምስራቅ አፍሪካ እግር ኳስ ጋር አነጻጽረን ለኢትዮጵያ እግር ኳስ አመራሮች ለኢትዮጵያ እግር ኳስ አሰልጣኝና ተጫዋቾች ቆንጆ ራሱን የቻለ ትምህርት ማለት እንችላለን ራሱን የቻለ ቆንጆ መማሪያ ሐሳቦችን አንስተናል። ጥሪያችንን አክብረህ እዚህ 7ኛ ፖድካስት ስቱዲዮ ስለመጣ አንድ ቀን ደግሞ 7ኛ መርካቶ ላይ ሆነን ከነሲሩ ጋር ተሰብስበን ደስ ይለኛል በደንብ አድርገን የሆነ የመጨረሻ ሐሳብ የምትለው ካለ የምታነሳው ሐሳብ ስለ ጠራችሁኝ በጣም አመሰግናለሁኝ። የሚሰማኝን ነገር ከመናገር ወደ ኋላ አልልምና እንደው የሆነች የቃላት ጥመትም ካለ ምናምን ሶሪ ለሚከታተሉን። በአብዛኛው ግን ያው የሚሰማኝን ልቤ ውስጥ በቃ ሳስበው የሚቆጨኝ በተለይ ስለ ኢትዮጵያ እግር ኳስ ስናስብ ምናምን እሱን ነው ለማንሳት ጥረት ያደረኩት። 2018 ከፌዴሬሽን እስከ ክለብ አመራሮች ድረስ ቦታ የሚደቁበት
ኳስን የምርም ወደውና ተደርተው ክለቦችን ፌዴሬሽኑን ለማሳደግ ሀገርን ለመጥቀም የሚያስቡ ሰዎች የሚመጡበት ደስ የሚል አመት ቢሆን ደስ ይላል። ማንንም ጠልቼ አይደለም ይሄንም ሀገሬን ስለምወድ ኳሱን ስለምለቅ ዛሴት የግለሰብ መውደድም የግለሰብ መጥላትም የለኝም። ገብቷል። ብዙ ጊዜ እኛ ሀገር የሆነ አስተያየት ከግለሰብ ጋር ነው ወይ በቃ ስራችሁ ይመሰክራል። እና እንደ ኤርሚያስ ስልጣን የለኝና ቢኖረኝ አንድ ቀን አያድሯትም አንዳቸው። ለምን ሀገር አትታገድም? ቀልዴን አይደለም ማውራ ፊፋ የፈለገ ያግድ እንመለሳለን፣ ችግር የለም ማስተካከል እንደነ እንግዲህ እና እንመለሳለን፣ ችግር የለም። ግን ያው ይሄኔ ማረክ ስልጣን ስለሌለኝ መመኘት ነውና እኔ ያለኝ ትልቅ አቅም ሁሉም ቃልና ቢቻል የፕሪሚየር ሊጉም የከፍተኛ ሊጉም ቢሆን አመራር የተባለ በሙሉ ወጥቶ በተለይ የመንግስት ባለስልጣን ከንቲባ ምናምን እነሱ ወደ ፖለቲካቸው ሄደው ኳስ የሚያቆሱ ፌዴሬሽኑ ላይ እንደዚሁ ወራራቸው እንኳን ፖለቲካ ነው የሚመስሉ ኳስ አይመስሉ የሚያወሩት ቃል ራሱ ኳስኛ ቃል እኮ አለ ነው ኳስ ቃል አለ እንደሱ አይደለም። አሁን ጥራሸት ቀቢዎች ምን ይሏል? አሁን እግር ኳስ ያስተዳድርክ እንደዚህ አይነት ቃል መጠቀም ተገቢ ይብል እነሱ ተቀይረው ምናምን ከየኳስን የሚወዱ ኳስን ማሳደግ የሚችሉ ወጣቶቻችን መጥቀም ሀገርን ቀና ማድረግ የሚችሉ ማንም እየመጣ የሚገርፈንን ነገር ማስቆም የሚችሉ ሰዎች እንዲመጡ እመኛለሁ። እነሱ ከመጡ ኳሳችን እውነቴን ነው 2 አመት እንደውም ኢትዮጵያ 2 አመት አይፈጅባት አንቀው የያዙት አስተዳደር ተብዮቹ ናቸው። አንቀው በሙሉ ነው ማወራው በሙሉ እንትና ከንትሪ ይህ ለሚያስተዳድር ፌዴሬሽን የሚያስተዳድር አስተዳደር ሲል ከበላይ ያሉት ማለት ይታወቃሉ አይደል? ስለነሱ ነው ሽማውሩ ምንም እንትን የለኝ። እነሱ ስልጣን የሚለቁበት እንዲሆን ነው ፈልግ ለሚችሉ ሰዎች የሚመጡበት ይሄ ዘይ ፖለቲካ ስልጣን ሲያጣ እዚህ መጥቶ እንትን ለማለት ወይ ደግሞ ዲፕሎማቲክ ፓስፖርት ለማግኘት ምናምን ይመጣ ሰው አይደለም የሚያስፈልግ የሆነ ትግር ኳሱን የሚወድ ወይ እቺ ማቶን ጥቅም ማለች እሷ ምናምን ለማግኘት ይመጣል። የምር ኳስ ነው የምር የሚቆጨው ስቴዲየም ለምን የለም ሲባል እኛ አይደለም የኛ ስራ አይደለም ሚል አይደለም መፈልግ ኦኬ እንዴት አይኖርንም ብሎ ህዝብን አስተባብሮ ምን ብሎ ለማስራት የሚነሳ ለለውጥ የሚነሳ እንደዚህ አይነት አስተዳደር ያምጣልን። አሜን። ገብቷል። ልክ እንደነፈው እዚህ ለኪጃ አይነት ሰው በቃ እንደነሱ አይነት እንደነዋላ ስካይራ ይሄ ታንዛኒያው አንድ አመት የኛም ቢመረው ላለው ነው አንደ እውነት የስፖርት የእግር ኳስ ፌዴሬሽን ምናምን ቦታ አንዳንድ ለውጪ ሰው ቢሰጣ አንዳንድ ይላል ወይ ፊፋ ባደራ ያስተዳድራል ብዙ ለውጥ ይመጣ ነበር። ብቻ የሆነ ኳሱን የሚወድ የሚያስብ የሚያሳድግ የምርም ተጨባጭ ለውጥ የሚያመጣ አማራር ያምጣልን። ታንዛኒያ ከነክሩሺያ ጋር መጫወት ጀምሯል። እኛ ከህፃን ጋር ስንጫ አንዱ እኮ ባምባሰሪ ነው ነገር ያለው ባምባ እዛ ምንድነው አሜሪካ ውስጥ ዲኤምቪ ነው እና የሚሉት ኤሪያ ያላሉ ዴንቨር ሚኒሶታ እና ቨርጂኒያ መሰለኝ ይሄድ ያውቀዋል። እዛ የታወቀ ባምባሰሪ ነው። እንደውም መረጃ የሰጠኝ ሰው ነው ቤት መጥቶ ሰርቶልኝ ያውቃል። አንደኛው ተጫዋች ክለቡ ራሱ አያውቀውም ስማቸውን አካዳሚ ፕሌየር እያለ እኮ ነው የጻፋቸው። ዛሬ ደግሞ እነ ታንዛኒያ ከነ ክሮሺያ ይጫወታሉ። የፊፋን ካላንደር ተጠብቀው ከነ ቡልጋሪያ ይጫወታሉ። ግን የሚገርም ከነ ቡልጋሪያ ተጫውተው ፌዴሬሽኑ ካላጨበጨባችሁልኝ አይደል? የኞቹ ግን ከዚህ ከምናምን ጋር ተጫውተው ሌላ ተአምር ይፈጥሩብናል። ለታይታ ሳይሆን የምርም ኳሱን ለማሳደግ የሚሰሩ አመራሮች ይህ አመት ያምጣልን። እኔ ከፈጣሪ ውጪ ማንም አያመጣልን በእውነት የለም። ምክንያቱም ችግሩ ጥልቅ ነው። የተደራጀው ሌብነት ሰፊ ነው። ይህን ከዚህ ትብታቡስ ሊያወጣን የሚችለው ፈጣሪ ብቻ ይመስላል እና እሱ ያምጣልን። ከዛ ውጪ ግን እኔ በኢትዮጵያ እግር ኳስ ምን አይነት ተስፋ የለኝም። ምክንያቱም ስለነገርኩ ይሄ የተለወጠ ጊዜ ግን የማሳቤን እቀይራለሁ። ለጊዜው ግን
ምንም የለኝም። አክብራችሁ ስለጠራችሁኝ በጣም 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 አመሰግናለሁ። ኤርሚያችን በድጋሚ የእውነት እግዚአብሔር ያክብርል። በጣም ደስ ብሎኛል። በጣም እናመሰግናለን። እሺ ክቡራትና ክቡራን የዛሬው የሰባተኛ ፖድካስት ቆይታችን ይህንን ይመስል ነበረ። የስፖርት ጋዜጠኛው ኤርሚያስ በላይነህ ገብረ ማርያም እዚህ ሰባተኛ ፖድካስት ስቱዲዮ ተገኝቶ በጣም ቆንጆ ጊዜ ሰጥቶናል። እንደምትወዱት ተስፋ እናደርጋለን። በቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት እግዚአብሔር ያክብርልን። ጤና ይስጥልን። ቻው ቻው።